ከዛ መጽሐፍ ላይ ሰማይና ምድር አየሁ ተኛው ሰማይና ተኛው ምድር አልፈዋል መንፈስ ቅዱስ የምድር የሚለቅበት ዘመን እና በጣም ጠንቀቃለሁ ማለት ሙሉ በሙሉ ኒው ቴስታመንት ላይ ያለው እንትን ልክ ኢየሱስ እንደሄደ ይሄዳል። ከዛ በኋላ ሐሰተኛው ክርስቶስ ይመጣል። እሱ ኦልሬዲ ክሊር ቸርች የምትባል አትኖርም። መንፈስ ቅዱስ ከሄደማ የለም ቸርች የሚባል የለም። ዳግም መወለድ ስለሌለ ቸርች የሚባል የለም። እሱ እንትን ይሄ እንዳይሸውደን አውሬው ማለት ነው። አመጠንቀቃለን ዮሐንን እንዳትሳታት ይላል። ስጋችንን በጣም መታገል አለብን። በጣም ክፉ ስለሆነ ማለት ነው። ሰይጣን እንትን አድቮኬት ያደርጋል። ጎበዝ በርታ አይዞህ ምንም አይደለም ምናምን ይላል። ግን ያልፋል። ይህ ሲስተም ስለሚያልፍ በጣም መጠንቀቃለን። ያልፋል ሲስተም ማለት ነው። እንደው በሳይንስ እይታ እንኳን በመንፈሳዊ በሳይንስ እይታ እንኳን ፀሐይ እንደሌሎች ከዋክብቶች ማርጀቷ አይቀርም፣ ትሞታለች። መንፈሳዊ ነገር ግራጁዋል ሄዳ ማርጀቷ አይቀርም። መቼም እንትኗል እንዲህ ይሆናል ማለት እሱ ከሆነ ደግሞ ክሎሮፊል የሚባል አይኖርም። በወር ውስጥ በሙሉ አረንጓዴ ተክሎች ወደ ቢጫነት ኖ ኦክሲጅን የተዳፈ እንደው ተውበት በመንፈሳዊ በተፈጥሮ በራሱ እንዲያታልለን ክፉ መፍቀድ የለብንም። ሐሰተኛ አሳቹ እባቡ ዘንዶው በቃ በዚህ በሚጠፋው ዓለም እንዳይዘን በጣም መጠንቀቅ ወሳኝ ነው እና ምንድነው ይህንን በመንፈሳዊ አፕግሬዲንግ መጠቀም አለብን። ቅድም እዛ በመጀመሪያ መንግስትና ጽድቅ መንፈስ በስፒሪቹዋል አፕግሬዲንግ ማንጠቀመው ከሆነ ምንም አይረባንም። ብንበላም ብንጠጣም ብንለብስም ቢኖርንም ባይኖርንም ቢዝነስ ይሄ ለስፒሪቹዋል አፕግሬዲንግ ካልተጠቀመ ስለዚህ ዋይዝ የሆነ ሰው ይህችን ምድር ለእንትን ማለት ዲያብሎስ በዚህ ምድር ላይ ገዢ ነበረ ብያለሁ። ለእናንተ ሌላ ሰው እዛ ዘፍጥረት ምዕራፍ 2 ላይ ባለው መሰረት ሲመደብ ሉሲፈር የተመደበው እዚህ ምድር ላይ አይደል? ሰራዊታቸውንም ፍጥረታትን እንካለ በኋላ ከጨረሰ በኋላ 36 ላይ ዘፍጥረት 1:36 ላይ እዛ ዘፍጥረት ምዕራፍ 2 ሲጀምር ሰራዊታቸውንም መደበ። ኦቶራይዝ አድርጎ መደበ። ልክ ኦቶራይዝ አድርጎ ሲመደብ ምንድነው የሆነው? ሉሲፈር ለዚህ ያኔ ሰይጣን አልነበረም ስሙ ሉሲፈር የዚህ ምድር ኃላፊ ነበር። አዳም ሳይመራ እንደዛ የሚል ግን አለ እንዴ? አላየሁም። እንግዲህ በሕዝቅኤል መጽሐፍ እናየዋለን፣ በኢሳይያስ መጽሐፍ እናየዋለን። የዚህ ምድር ገዢ ሰው ምናምን ሳይፈጠር እንደዛ እኮ ነው። እኔ እኮ የመላእክት አለቃ ሰማይ ላይ የመላእክት አለቃ ነበር ይመስላል። ሳይወድቅ እኮ የመላእክት አለቃ ሉሲፈር ነው የነበረው አይደል እንዴ? ነው አይደል? የመላእክት አለቃ ሉሲፈር ነው የነበረው ማለት እግዚአብሔር የሚጋርደው ማለት ነው። ሹብ ማለት ነው። ሌሎቹ በሙሉ እነ ሚካኤል ምናምን ወደዛ እግዚአብሔር የሚጋርደው በቃ እሱ ነው የሚያመልከው ወርሺፕ አለ እግዚአብሔር የሚፈልገው እና የሚያመልከው ማን ነው ታዲያ? ሉሲፈር ነው የሚያመልከው። ያን ቦታ ጥሎ ትልቅ ውርደት እኮ ነው። በስመ አብ ያን ቦታ ጥሎ ያን በስመ አብ እንግዲህ ይሄ እሱ በስራይ ክሪቲሳይዝ ማድረግ አለብኝ እኛ ላይ ነው መጠንቀቅ እንጂ እሱማ ምንም ላይማ ሳይታለም የተፈጠረ ዘፍጥረት ይኸውልህ 2 ላይ ምን አለ እግዚአብሔር አምላክ? ሰማይና ምድር ሰራዊታቸውንም ሁሉ ተፈጸሙ አይደል?
ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ይላል። ይህን ነው እንግዲህ የምትይዘው። ይህን ትይዝና ይሄ ጥቅስ ምንድን ነው በመጽሐፍ ቅዱስ ብለህ ማጥናት አለብን አይደል? ሰማይና ምድር እንደዛ ነው። ሰማይና ምድር ሰራዊታቸው ሁሉ። ስለዚህ የምድር ሰራዊት ማን ነው ነው? እንዲዝና ቀጥታ እያጠና ስትሄድ 3 ስትመጣ 3 ቁጥር ላይ ስትመጣ እባብም በእግዚአብሔር አምላክ ከተፈጠረው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ ብሎ ይጀምራል። መቼም ይሄ እባብ አይደለም፣ መቼም ሊሆን አይችልም። እዚህ የምናየው ድራጎን ምናምን አይደለም ማለት አይደለም፣ በፍጹም ሊሆን አይችልም። ግን እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ይላል። ወደ ሔዋን የመጣው ማለት ነው አይደል? የምድር አውሬ ብሎ ይጀምራል። ዲያብሎስን ክላሪፋይ ሲያደርገው የምድር አውሬ የምድር አውሬ ብሎ ይጀምራል። ስለዚህ ይሄ ሊትራል አይደለም፣ መቼም ሊትራል አውሬ አይደለም። ሊትራል አውሬ ያለመሆኑን የምናየው ወረድ ብለን ስናነብ ከሔዋንና ከአዳም ጋር ያለውን ግንኙነት እናገኛለን። ስለዚህ ምድር ላይ ነበረ ማለት ነው። የምድር ፓርት ውስጥ የነበረ ነው ማለት ነው አይደል? እነዚህ 2/3ኛዎቹን መላእክት ይዞ እንደወደቀ ይታወቃል ማለት ነው። ጌታ ይረዳናል። አንyway ብዙ ኮንቴንት ውስጥ አትግባ፣ ችግር የለውም። ግን ይሄኛው ከወደቀ በኋላ አይደለ? አዎ ነው እኮ። አልወደቀም ማለት አይደለም። አልወደቀም ማለት እኮ አይደለም። እንደውም ስለመውደቁ ካነሳን እንደውም ወደቀ ማለት እኮ አንችልም። የወደቀው ኢየሱስ ከተነሳ በኋላ ነው አይደል? በራዕይ መጽሐፍ መሰረት እየገባ እግዚአብሔርን ስለሚያስቸግር ማለት ነው። ወደቀ ሰይጣን የሚባለው ኢየሱስ ከተነሳ በኋላ ነው። እንደንትን ግን ችግር የለም። በአንተም መረዳት ችግር የለውም። ልንመጣ እንችላለን። ኤኒዌይ ያው የምድር እባብ ነው የሚለውን እንይዛለን። ከዛ በኋላ ግን ቀጥታ የት ነው የምንሄደው? ይህን ትይዝና ወደ ኢሳያስና ሕዝቅኤል እንመጣለን። ኢሳያስና ሕዝቅኤል አንዱ ስለሆነ ሰው ያወራል፣ ስለሆነ ንጉስ ነው የሚያወራው አይደል? ልክ እንዳሁኑ እንደዚሁ እባብ እያለ ይመጣና ግን በጣም ስለ አንድ ድራማቲክ ንጉስ ያወራል አይደል? እንደዛ ነው እንግዲህ አይደል? ያው ብሉይ ኪዳንን እኛ ስለማናየው ሊሆን ይችላል። እንደዛ ካልሆነ ኒው ቴስታመንት አይገባም። ዝም ብለን ኢየሱስ ብቻ ብለን እንጨርሰን ሌላውን እንትናለን። እንደዛ ብቻ ደግሞ መሆን የለበትም ማለት ዮሐንስ ወንጌል ላይ 8:3 ይመስለኛል 8:3 አንድ ነገር ይነግረናል። ክፉን ለማሸነፍ እውቀት ነፃ እንደምታወጣ ይነግረናል። 8:3 ዮሐንስ ወንጌል ማለት ነው። የእግዚአብሔር እውቀት አርነት ልታወጣን እንደምትችል ይናገራል። የእግዚአብሔር እውቀት ደግሞ የሚገኘው በመጽሐፍ ቅዱስ ነው። በሌላ ልናገኘው አንችልም አይደል? ፊዚክስ ሌላውን ዓለም ካየን ፊዚክስ ነው የሚሆነው፣ ወይ የሆነ ኢንጂነሪንግ ነው የሚሆነው፣ ወይ የሆነ እንዳልከው እንደምናጠናው ሊደርሺፕ ነው የሚሆነው አይደለም? እንደዛ ነው ሰው በኤኒዌይ ችግር የለውም። እሱ እነየው እሱ ኢሳያስ 24 ይመስለኛል። ኪሩብ እግዚአብሔርን የምትጋረድ አንተ ወይ ብሎ ይጀምራል። ከሱ በላይ ግን ስለሆነ ንጉስ ነው የሚያወራው አልኩ። ልክ እንደዚህ እባብ እንዳለው እንዳሁን ስለሆነ በምድር ላይ ስላለ ንጉስ ያወራና ቀጥሎ እሱ ይመጣል። እዛ ነው የሚያወራውና
በዛ መልክ ካላይ ነው ልንሳሳት ይችላል። እኛ ኢየሱስና መንፈስ ቅዱስ የሚለው ላይ ስለምናተኩር እሱ ላይ እናተኩርና ወደ ጾምና ጸሎት ነው የምንገባው። ሞስት ኦፍ ክርስቲያኖች ማለት ነው ስክሪፕቸር ዲል ያደረጉ ያው ጾም ጸሎት ይገባል። ዳይማይ ሪጎስ ላይ ጸጋስ ላይ ፎርስ ላይ ትንቢት ላይ አገልግሎት ላይ አይደለ እና በጌታ በሆነው ነገር የመስቀሉ ስራ ላይ እናተኩርና እሱ ላይ ተኩር ማለት ያለ ልክ ነው። ግን ደግሞ መጽሐፍ ቅዱስ በእጃችን ካለ we should read it። በዛ ውስጥ ነው እግዚአብሔርን ሐሳብ የምናገኘው። ዲያብሎስን ለመጣል ስለ ዲያብሎስ በደንብ ማወቅ ያስፈልጋል። በባይብል እንጃ እንረዳለን። እግዚአብሔር ረዳኝ መሰለኝ ይመስለኛል። ስለ ጽድቅ ነው እንግዲህ። እሺ 12 ኢሳይያስ ቼክ እናደርግ 24 እና 12 ስለሚል እሺ ኢሳይያስ 14 እሺ ኪሮም ልበለውና እንግዲህ ይሄዳል። ኦኬ እሺ በጣም ስላበዛው ኢሳይያስ ልበለው። ኢሳይያስ በሬ ካለ ይዘኛል ከሌለ ሕዝቅኤል እሺ ወይስ ጋር ሕዝቅኤል እና ተሳስቼ ነው 14 ነው የምፈልገው 28 ላይ ነው ያለው ወይስ ጋር እና እዚህ ጋር ስለ አንድ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ ነብይ ሚካኤል የዮሴፍ ልጅ የጢሮስ ንጉሥ አየው ምድራዊ ንጉሥ ነው መነሻው ሲሆንና ግን ካራክተሩ የዚህ የጢሮስ ዲሞኒክ ስለሆነ ዲሞኒክ ነው ባህሪው ማለት ነው። ጢሮስን ያነሳበት ከዛ ስለ ጢሮስ ያወራና ቀጥታ ዴቪድ ጋር ይገባል። አጻጻፍ ወይ የኒው ቴስታመንት እንትን ፕሮቨርብ አይነት አጻጻፍ ስለነበረ የሚጠቀሙት ማለት ነው። የግሪክ መጽሐፍ ማን ነው የዕብራውያንም ሆነ የግሪክ መጽሐፍ አጻጻፍ እንደዛ አይነት ባይ። ስለዚህ ስለ ጢሮስ ያወራና ይመጣል። ከዛ እነሆ ከዳንኤል ይልቅ ጥበበኛ ነው። አሁን በዳንኤልና በዳንኤል ላይና ታች መካከል ሁለት ፐርሰናል አንደኛው ጢሮስ ነው። ቀጥሎ እግዚአብሔርን የሚጋርደው ይመጣል። አይገርም? ዳንኤልን እንዴት እንደዚህ ጋር ባይዘው እንትኖቼ የተሰመሩ ናቸው። ዝም ብዬ በአጋጣሚ የማወራ እንዳይመስል እንዳለ ይኸው ዘሪ እንትን ናቸው። ስለዚህ ምን ይላል? እኔም ፎከስ የማደርገው እዚህ ላይ ነው። ዳንኤል ከዳንኤል ይልቅ ጥበበኛ ነው፣ ሚስጥርም ሁሉ ከአንተ የተሸሸገ አይደለም ብሎ መቼም እንትና ጢሮስ እንደዚህ ሊሆን አይችልም በተአምር ማለት ነው። አይሆንም በተአምር ሚስጥር ከሱ ሊሸሸግ ሚስጥር ሁሉ ከሱ ሊሸሸግ የማይችል አንደኛ እግዚአብሔር መሆን አለበት። ሁለተኛ ከሆነ በዛ ዘመን ዳንኤል መሆን አለበት አይደል? እሱ ካልሆነ ግን ዲያብሎስ መሆን አለበት። ዲያብሎስ መሆን ያለበት ለምን? ክርስቶስ ስላልመጣ ይገባል እግዚአብሔር ጋር ኢዮብን ይከሳል፣ ወንድሞችን ይከሳል፣ እነ ዳንኤልን ይከሳል፣ እነ ካህኑን ኢያሱን ይከሳል። የማያደርገው ነገር የለም። የሙሴን አስክሬን ይፈልጋል፣ ያብዳል ማለት ነው። ሉሲፈር ቢጣልም እግዚአብሔር ጋር ይገባ ነበር ማለት ነው። መቼ ተጣለ? አልተጣለም እኮ
ራሱ ኮራፕት አደረገ እንጂ አይወደቀውማ ኢየሱስ ከተነሳ በኋላ ነው። እሱም በራእይ መጽሐፍ እናየዋለን። ይገባል፣ ይበጠብጣል መሀላቸው ገብቶ ማለት ነው። አይ ባይዘው መናገር ስለማልፈልግ ነው እንጂ በጣም እግዚአብሔር ጋር በጣም ያስቸግር ነበር። ኢየሱስ ነው በቃ የቀጣው ዋንስ ኤንድ ፎርኤቨር ማለት ነው። ይሄ በጣም ማወቅ ነው። በጣም ትራጀዲ ነው። በጣም ክፉ ነው። በጣም ማለት ነው። አዎ እንደምናወራው ምናምን በኢየሱስ ኢየሱስ ነው በቃ እንዲ ቀጥለጣ አድርገ ይቀጥል። ቀጥታ ነው የሚገባው። ቀጥ ብሎ እግዚአብሔር ፊት ነው ዛሬ በቃ የፈለገው ነው ያለ ኢየሱስ ማለት ዲያብሎስ ማሸነፍ አይቻልም። ማና በቃ ምን አውቅ ያለብን ነገር ነበር ሚስትሪ ማለት ነው። ሚካኤል እንትን እኮ ላነሳልህ ይችላል። በዳንኤል ዘመን እየጸለየ ሚካኤል መጣለት አይደለ? አይቻልም፣ አታልፍም ማለት ነው። አይሆንም ማለት ወደዚህ ሰው ፍጹም ልትሄድ አትችልም ማለት እና 21 ቀን ሌላ መላእክት ተልኮ ነው ወደለ። ከባድ ነው ብሎ እኮ አይደል? ለዚህ ነው ስክሪፕቸር ማለት ኢየሱስም ሲናገር ስለሱ እንዲህ አለ፣ የኃይለኛውን ቤት ለመበዝበዝ ይልና ኃይለኛውን ሳታስር የሚል ቃል አለ። ኢየሱስ አይደለም እውነት ነኝ ስላለ ግን የኃይለኛውን ቤት ለመበዝበዝ ኃይለኛውን ሳታስር never in history ነው። ስለዚህ ያ ነው anyway ለማለት የፈለኩት ወደ ሌላ ነገር እንዳልሄድ በዛ ምን ይላል በጥበብና በማስተዋልህ ብልጽግናህን ለራስህ አግኝተሃል። አየው ከሊትራሊ ከጢሮስ ጋር እያያዘ ማለት አግኝተሃል። መቼም ዳንኤል እንደዚህ አይነት ሀብት አልለየም። ወርቅና ብርም በግምጃ ቤት ውስጥ ሰብስበሃል። ጠቅላላ አሁን ያለው ንግድ የባቢሎን ንግድ የሚባለው እሱ የዓለም ገዥ የሚባለው እዚህ ነው። ሰብስበሃል አይደል? በታላቅ ጥበብና በንግድህ ብልጥግናን አብዝተሃል። በብልጥግናህም ልብ ቆርጧል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ልብህ እንደ እግዚአብሔር ልብ አድርጋልና። ሌላ ቦታ ላይ በእግዚአብሔር ኮከቦች እመሰላለሁ አለ፣ እግዚአብሔር ከፍታ እወጣለሁ። ኢሳይያስ ላይ እንደዛ ነው። ስለዚህ እዚሁ ምድር ላይ ሆኖ ነው እንደዛ ሲል የነበረው። አይ ነው ያልገባኝ። እግዚአብሔርን ሰማይ እግዚአብሔርን ይጋርዳል አይደል? እና እንዴት ነው ሁለት ማንነት አለው? በደንብ አሁን በጣም እንትን ካልነ እኮ ግልጽ እኮ ነው። አሁን ሌላ ፕላኔት እስቲ ይሄዳል። ሌላ ፕላኔት እንደመሬት ያለ የለም እኮ ሁሉም እግዚአብሔርም እዚህ ላይ ነው የሚራኮተው። እንደውም ንገረኝ ካልክ መላእክትም እዚሁ ላይ ነው የሚራኮቱት። የሰው ልጅ እዚህ ላይ ነው የሚራኮተው። ሁሉ ስትራግል ያለው ሌላ ፕላኔት ላይ እኮ የለም፣ እዚህ ላይ ነው ያለው። እኮ ግልጽ እኮ ነው አይደል? ሁሉም እግዚአብሔርም እዚህ ላይ ነው የሚራኮተው። እንደውም አውራኝ ካልክ እግዚአብሔር መላእክት እዚህ ምድር ላይ ነው የሚወጡት የሚወርዱ። ኢየሱስ መጥቶ እንትን ያለው እዚህ ምድር ላይ ነው። የዚህችን ምድር አፈር ምግቧን በልቶ አየሯን ጠጥቶ ነው ያደገው። ምን ማለት ትችላለህ ታዲያ ከኢየሱስ ውጭ? እንደውም እኮ ሉሲፈር ስለሆነ ምድር ገዢ የነበረው ኢየሱስ ገዢ እንዲሆን ላከበት ማለት ነው። ግን እኮ አዳምን እኮ እንትን ይህችን ምድር ግዛት ምናምን አላለም እኮ መጣለው እኮ አሁን ዘፍጥረት ምዕራፍ 2 መርሳት የለብህም። የሰው ልጅ ለመፍጠር እግዚአብሔር በውስጡ የሆነ ነገር አቅዶ ይህንን እየሰራ እንዳለ ደግሞ መርሳት የለብንም አይደል? መሬትን ሲያዘጋጅ ምን ሲሰራ እኮ የሰው ልጅ ለማምጣት እንደሆነ ግልጽ ነው። አዎ፣ ግን ሁሉን ዩኒቨርስ ከፈጠረ በኋላ ደግሞ እንዲህ ይላል እኮ የእሳት ኃላፊ መልአክ፣ የነፋስ ኃላፊ መልአክ፣ የማዕት ነገር እኮ ያለው እንደ ማወቅ አለብን አይደለ? እንደዚህ እያለ ብዙ የሚናገረው ነው። ለምሳሌ አሁን ገብርኤል ማለት ምን ማለት ነው ስንል የሰው ልጅ ማለት ነው። ስለዚህ አብዝቶ ወደ ምድር የሚመጣው ገብርኤል ነው። ሰይጣን ኮራፕት ካረገ በኋላ አየው ወደ ምድር አብዝቶ የሚመጣው ገብርኤል አይደለም? የወንጌል አብሳሪ ገብርኤል አይደለም?
አዎ ለእነ ዮሐንስ የሚያስረዳው እኮ ኢየሱስ ከሄደ በኋላ እሱ ነው። ምንም ይሄ ግልጽ ነው። ራዕይ መጽሐፍን አሁን እኮ የሚያወራው እኮ ገብርኤል ነው። ኦብቪየስ ምንም ገብርኤል የሚል አለ ግን እዛ ላይ አሁን እንዴት መሰለህ አሁን እርምነቲክስ ሲሰራ እኔ አሁን ገብርኤልን ያየሁት ማርያም ጋር የመጣ አንድ ጎበዝ ከዛን የሆነ ስለ ሙሴ ስጋ ደግሞ ከሚካኤል ጋር ነው የተከራከረው ሰይጣን አይደለ ሚካኤል ነው እንጂ ገብርኤልን ከዛ ክፍል ውጭ ሌላ ቦታ ስሙን አላየሁም። እንግዲህ አሁን የኛ ችግራችን እንግዲህ ቅድም እንዳልኩ አሁን ስለ ኤንጅል ወይም ኤንጅሎጂ አናጠና። ይሄ የምናገኘው የት ውስጥ ነው? ይሄን ትምህርት የምናገኘው ቀጥታ አሁን በሴኩላሩ እንደምትማር እንትን ውስጥ ስትገባ አለዛ አታገኘው። የት ውስጥ? ቲዮሎጂ ዩኒቨርሲቲ ውስጥ ስትገባ ነው እነዚህን ትምህርቶች የምታገኛቸው እንጂ አሁን ቸርች ውስጥ እነዚህን አታገኝም። ወይም ደግሞ መንፈስ ቅዱስ ካልሰጠህ በስተቀር ልትረዳ አትችልም። ኤኒዌይ ግን ምንድነው ሞስት ኦፍ ዘ ታይም ወደ ምድር የሚመጣው በአዲስ ኪዳን እና ወደ ምድር የሚመጣው አርኪኤንጅል ገብርኤል ነው ማለት ነው። ሞስት ኦፍ ዘ ታይም በባይብል ውስጥ ስናይ ሰርች ዝም ብለን ስለ ኤንጅል ስናጠና ማጥናት አለብን። አየው ስናጠና አሁን ለምሳሌ መላእክት ወደዚህ ምድር ይመጣሉ አይመጡም ብለን እንጠይቅ እንችላለን። አሁን በዚህ ዘመን ወይ አይመጡም እንላለን ወይ ይመጣሉ እንላለን። መልሱ ሁለት አንድ ነው የሚሆነው። ይመጣል የሚል ይኖራል፣ አይ አይመጡም ምን ያደርጉ ይመጣሉ የሚል ይኖራል። አሬ ይመጣሉ አንተና ስለዚህ እንደዚህ ካልነ ደግሞ ሞስት ኦፍ ዘ ታይም ለሰው ልጅ የተመደበው ማን ነው ይለውና ሞስት ኦፍ ዘ ታይም ከወንጌል ጋር ተያይዞ ከጎስፔል ጋር ተያይዞ አርኪኤንጅል ገብርኤል ነው። ሞስት ኦፍ ዘ ታይም አርኪኤንጅል ገብርኤል ነው። ለምን ሲባል ስሙንም ስናይ የሰው ልጅ ሆይ ገብርኤል ማለት ነው የሰው ልጅ ወረቀት ልጽፈልጋል የሰው ልጅ ማለት ነው ገብርኤል ማለት ነው። የሰው ልጅ ሲለው ዝም ብሎ አይደለም እንትን ያለው የሰው ልጅ የሚል ትርጉም የሰጠው በፐርፐዝ ነው ነገር እንትን የሚለው አይደል። የሰው ልጅ የሚባል ምናምን ዝም ብሎ እንትን አይሰጥም። ጥቅሶችን ይዘሽ እንግዲህ አይሰጥም። እንደዛ ዝም ብሎ ስም እግዚአብሔር አይሰጥም። ፎርነሲንግ ዝም ብሎ በአጋጣሚ አያወጣም። እና ለዛ ነው እንግዲህ የራዕይ መጽሐፍ ማነው የዘፍጥረት ምዕራፍ 2 ሰማይና ምድር ሰራዊታቸውንም ፈጸመ። ሰማይም ሰራዊት አለው፣ ሌላውም ዩኒቨርስ ሁሉ ሰራዊት አለው በእግዚአብሔር የተመደበለት ማለት ነው አይደል? እግዚአብሔር ፈጣሪ ንጉስ ሆነ ገዢ ከሆነ ግድ ነው ይማር። አዎ ሰራዊት አለ። ሰራዊት መስርቷል እግዚአብሔር። ሰው ሰራዊት ሊሆን አይችልም። አይ አሁን እዛ ውስጥ አንገባም። እንደዛ አይደለም። አሁን እኔ እያልኩ ያለሁት በዘፍጥረት ምዕራፍ 2 ቁጥር 1 መሰረት ነው እያብራራው ያለው። እንዳታረገኝ ማለት ነው። ሰማይና መጀመሪያ 36 እናገሩ አይደል? ዘፍጥረት 1 ምዕራፍ 36 በቃ እጅግ ደስ አለው እግዚአብሔር ሐሴት አደረገ። አሁን በኒው ተስታመንት ደግሞ በኢየሱስ በቃ ጆ ያደረገ ታዘበኝ ማለት ነው። እንዲዝና ድራማቲክ ሊሆን የሚችለው ኢየሱስ እንኳን መጥቶ እዚህ ምድር አፈርና አየር ምግብ ተጠቀመ። አየው ፈጣሪ ሆኖ ሳለ ዘመን በእንትን የምንለው አይደለም። ሲምፕል አድርገን እንትን ካልነ ብቻ ነው እንትን እንጂ በጣም እግዚአብሔር ኢኒሼት አድርጎ ከረዳን የሆነ ነገር እንረዳለን። ለዚህ ነው እንግዲህ ሁሉ ልትሸከሙ አትችሉም፣ መንፈስ ቅዱስ ነው የሚያስረዳው አለ። እኔ ኢየሱስ ብሄድ ይሻላል። ስለዚህ አሁን ኢየሱስ እንኳን መጥቶ ከምግቧ ከዚች ምድር በጣም ይገርማል። ከምግቧ ተመገበ።
ከአየሯ ከውሃዋ ጠጣ ተመላለሰ በዚህ እና በጣም ዲያብሎስ እየመጣ እንደውም እንዲህ ማለት ይችላለሁ ሳይሆን እየመጣ በቃ በዚህ በእግዚአብሔር በፈጠረው ገነት እንጆይ ያደርጋል ዲክሬሽ ያደርጋል ማለት እንጆይ ያደርጋል። እና ይቺ የኔ የተለየች አየው እቺ ለኔ የተለየች በቃ እቺ መሬት ለኔ የተለየች ነች እያለ እንትን ይላል። ጉረኛ ስለሆነ የእግዚአብሔርን ሀሳብ ስለማያውቅ እንደዛ አይነት እንትን ያደርጋል። እንደዛ አይነት እንትን ያደርጋል እና አዳምን በፈጠረ ጊዜ በጣም ተበሳጨ ማለት ነው። እንግዲህ አብዮቱ የተነሳው አብዮቱ አለ ኮሎኔል መንግስቱ ኃይለማርያም አብዮቱ የተነሳው ያኔ ነው ማለት ነው። አየው ጠብቅ ተብሏል፣ ኃላፊነት ተሰጥቶታል። ስለዚህ እግዚአብሔር ደግሞ ፈጣሪ ስለሆነ የሚሰራውን ነገር በራሱ ሰልፍ እንትን ይሰራል። አንዳንዴ አያወያያቸውም፣ ይሰራል የራሱ ትራንደንሰንት የሚያሰኘው ይሄ ነው እግዚአብሔር። አሁንም እግዚአብሔር ሚስጥራት አሉት ያልተናገራቸው ሚስጥራት አሉት ተብሎ ይገመታል። መገመት ብቻ አይደለም፣ ስክሪፕቸርም ይናገራል። ለምሳሌ ስለ አንተ ማን እንደሆንክ አናውቅም፣ ማንነትህን የምናውቀው ስትገለጥ ብቻ ነው። ፔሬድ ባለፈው እንዳልኳት እሷ ነች፣ ሌላ ሰው የለም ብያለሁ። ታስታውሱ ከሆነ አየው። ስለዚህ ማንነታችን የሚታወቀው ስንገለጥ ነው እንጂ አሁን ልጅ በሚል እንትን ውስጥ ነው። ማንነታችን የተፈጠርንበት ለምን ዓላማ እንደፈጠረን አሁን አናውቅም። ስንገለጥ ብቻ ነው የምናውቀው። ስለዚህ ሁሉም አሁን ማን በመባል ይኖራል? ልጅ የወል ስም ይላል አይደል? በዚህ በእንግሊዝኛ ልጆች ምናምን ተብለን እንኖራለን። ማንነታችን የምናውቀው ስንገለጥ በድግዝግዝ እንኖራለን። ስለዚህ አሁንም ጋር ሴክሬት አድርጎ የያዘው ነገር አለ ማለት ነው። ስለዚህ እንደዚህ ዲያብሎስ ድንብሽ ሆነና ምድርን ለምን እንደፈጠረ ስለማያውቅ ጠብቅ ሲባል ዋንስ ኤንድ ፎር ኦል ለሱ የተሰጠው ስለመሰለው እየመጣ ኢንጆይስ ያደርጋል። በዚህ በኤደን ገነት ምናምን በዚህ እግዚአብሔር ላቀደው የራሱ ዓላማ በዛ ውስጥ ኢንጆይ ያደርጋል። በቃ ዲያብሎስ ያው መዝሙረኛ ነው ደግሞ በቃ እንትን ስሎጋን ያደርግች ምድር የሰጠኝ ያለ ማለት ነው። እና እግዚአብሔር አይቶታል ማለት ነው። ከመጀመሪያ ጊዜ ጀምሮ አይቶታል። ይሄ ኩራት ሳያደርግ አይቀርም። እና በአጭሩ እንደው ጊዜያችንን ላለመውሰድ እስቲ ምን እንደሚለው እንይ። ከዚህ ከምድር ጋር ተያይዞ ምን እንደሚለው እንደዛ ብናይ ይሻላል። ስለዚህ ምን አለ ነው ዳንኤልን ያነሳና እንደዚህ ነው አይነት። ስለዚህ ነው ያለ ያወራና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ደግሞ ሁለተኛ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሟሽበት። አዩ ወይኔ በላ ልቅስ እንደዚህ ሙሾ እንደምታወጣው ደረቷን እየመታች ማለት ነው። አው ሙሾ አውጣል። አዩ እንዲህ በለው ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበት የተፈጸመ መደምደሚያ አንተ ነህ። ይሄ ሰው ሊሆን አይችልም። ስታየው ዝም ብሎ አሁን ሊመስለን ይችላል እንጂ ይሄ ራሱ ነገር የውበት መደምደሚያ ሊሆን አይችልም። ያውም ጢሮስ እኮ በወደቀው የሰው ክልል ውስጥ ያለ ነው። በፍጹም ሊሆን አይችልም። በክርስቶስ አይደል ዳግም አልተወለደ። እንዴት ሆኖ ይሆናል? አይሆንም። የውበት መደምደሚያ ሊሆን ፈጽሞ አይችልም። ስለዚህ ሌላ ሴክሬት አለ ማለት ነው። ግን ይሄ ንጉሥ በጊዜው አሁን እንደ አሜሪካ አይነት ሀገር ሉዓላዊ ግዛቱ ከፍተኛ ስለሆነ እንደ አሜሪካ ተጠቅመውታል። ያንን እግዚአብሔር ሰዎች አንደርስታንድ እንዲያደርጉ ማለት ነው። ከዛ በኋላ ወረድ ይልና እንዲህ አለ፣ በእግዚአብሔር ገነት በኤደን ነበርክ።
ሰውዬ በሄደን አልነበረም። ሊሆንም አይችልም። ጢሮስ ግልጽ እየሆነ ይመጣል ማለት ነው። ስለዚህ እንደ በሄደን መሆኑ ላሳይ በጣም ይደንቃል። እግዚአብሔር እኮ ኃይለኛ ነው። እንዲህ አለ፣ በእግዚአብሔር ገነት በሄደን ነበርህ። አየው ነበርህ የከበረ እንቁ ሁሉ ሰርዲዮን፣ እነዚህ በሙሉ የእንቁ አይነቶች ናቸው። ራዕይ መጽሐፍ ላይ መጨረሻው ራዕይ መጽሐፍ ላይ ያሉ ማለት ነው። ሲወድቅ ጥሏቸው ሄደው በሙሉ ቶፓዚዮን፣ አልማዝ፣ ብርሌ፣ መርገድ፣ ሰንፔር፣ በሉ በሙሉ እነዚህን ራዕይ መጽሐፍ ታገኝ። የሚብረቀረቅ እንቁ ወርቅ ልብስህ ነበር እና ጢሮስ ይላል ግን እችን መያዝ አለብህ። ዘፍጥረት ምዕራፍ 2 ቁጥር 21 አሁን ደግሞ ሰራዊት የሚለው ማለት ነው። ሰራዊት መደበ ከዛ ትመጣና በእግዚአብሔር ገነት በኤደን ነበርህ። በእግዚአብሔር ገነት በኤደን ነበርህ ሚለውን ትይዛለህ። ከዛ ክብሩን ይናገራል። አንተ ልትጋርድ የተቀባ ኪሩብ ነበርህ። ኪሩቤል ሱሩፌል። ስለዚህ የእሱ ምድብ ኪሩብ ነበረ። ሱሩፌል ምድብ ውስጥ አይደለም። መላእክት ሁለት ይዘታር ላይ ያላቸው ኪሩቤል እና ሱሩፌል። እዚህ ምንድን ነው ይሄ? በመላእክት ካታጎሪ ኪሩብ ነው። ኪሩብ ነው። በቃ ኪሩቤል መላእክት እንትን ናቸው። እሱ ስናጠና እንግዲህ ኪሩብ ምንድነው ሱሩፌል ምንድነው እያልን ስናጠና በዚህ በአርኪዮ እንትን በኤንጂኦሎጂ ስናጠና ነው የምንረዳው። ሰፊ እንትን ነው፣ ዝም ብሎ አይሆንም። አልፋላፋል ናቸው። anyway ዝም ብሎ አሁን ላለው እንደው ለሪክሬሽንመንት እንዲሆነ ነው እና እንደዛ ነገር አኖሩ። ምን ያለ በጣም ይገርማል። አንተ ልትጋርድ የተቀባ ኪሩብ ነበር፣ በተቀደሰው በእግዚአብሔር ተራራ ላይ አኖሩ። አኖሩ። በእሳት ድንጋዮች መካከል ተመላለሰ። በጣም ፓወርፉል ነው ማለት ነው። ፓወርፉል ነው ማለት ነው። ጃይንት ነው ማለት ነው። ሄጅሞኒክ ነው ማለት ነው። ስለዚህ አንድ የሚሞት ሰው ምናምን ስብና ነው። ከተፈጠረህ ቀን ጀምሮ በደል እስኪገበኝብህ ድረስ በመንገድ ፍጹም ነበር እና ጢሮስማ ኃጢአተኛ ነው ሰው። ስለዚህ ሌላ ነው ማለት ነው ንግግሩ። በምሳሌ መልክ የተናገረ ሌላ ነው። በቃ ንግግሩ ሌላ ነው። መግቢያው ነው ያኛው። ምድር ላይ ጢሮስ ምድር ላይ የነገሰ ስለሆነ ሉሲፈርም እዚህ የነበረ መሆኑን ለማሳየት ነው። የምድር ዶሚነንት እንደሆነ በምድር ላይ ትራይዝድ እንዳደረገው እግዚአብሔር ለማሳየት ነው። አሁን እንትናን የሚያነሳበት ምክንያት ነው። ገዥ ነህ፣ የምድር አዛዥ ነህ፣ አድራጊ ፈጣሪ ነህ እንደ ትራምፕ ምናምን ካለው በኋላ ወርላ ነገር ይገባል ማለት ነው። ስለዚህ ኢዜሮ ወር ለሰው ልጅና የእግዚአብሔር ነገር የመላእክት ነገር ሳምንት እንትን የተያያዘ መሆኑን ያስረዳል። ልንነጣጥለው የማንችል ብቻቸው ሊኖሩ የማይችሉ ሶስቱም እግዚአብሔር ያለ ሰው መኖር አይችልም ብል ሰዎች ሊነጥቁ ይችላል። እሱም ይችላል ያለ ሰው መኖር ይችላል። ያለ ምንም ነገር ኢየሱስ እኮ ሰው ነው፣ አይችልም። ያለ ሰው መኖር አይችልም። ሰውንም የፈጠረ እሱ ነው እኮ። ኢየሱስ ሰው ነው አልኩኝ። ኢየሱስ ሰው ነው፣ እኛን ለማዳን ነው። እኛን ለማዳን ኢየሱስ ሰው ነው አይደለም? አይ ሰው ነው፣ ግን ያለ ሰው ያለ ምንም መኖር ይችላል። ልመጣ ነው እንኳን ልምጣ፣ ግድ የለም ልምጣ፣ ችግር የለውም። ዲቤት ብናደርግ እየተማርክ ስላለ ዲቤት ብናደርግ ችግር የለውም። ግን ፈጣሪ እንዲሞት አስገድዷል አይደል? ይሄንን ከረሳን በጣም አደገኛ ነገር። አልገባኝም ማለት ሞቷል ፈጣሪ አይደል? አዎ ፈጣሪ ነው ኢየሱስ አይደለም? ስጋው ነው የሞተው እንጂ አምላክነቱም አይሞትም። ስጋው ነፍሱን እንደውም ለአብ ነፍሱን አሳልፎ ሰጠና ቀኑና ስትማር አምላክነቱም አይሞትም። ቀኑና ተምራል።
ቀኖና ማለት ዶክትሪን ማለት አይ ኖርማል ነው። ይሄ ስብሐት ለአምላክ ላይ ነው የመካነ ኢየሱስን ማቅ ችግር የለውም። አሁን ሞተ ስንል ምን ማለት ነው? ሞተ ማለት ስጋ ቆይ አይደለም። ሞተ ማለት እንደሱ አይደለም። እንደሱ ከሆነ በጣም ሳስታል እንሳም ስለሚሞት ማለት ሞተ ማለት ከእግዚአብሔር ተለየ መለየት እንጂ ሞተማ ምን የማይሞት አለ? እንስሳው ሊሞት ሞተ ኢነሰንስ መለየት ከዚህ ምድር ሄደ ማለት ሳይሆን ከእግዚአብሔር መነጠል ማለት ነው። አዳምም ሞተ ቆይ አይ ሞተ ማለት የምድር ሞት ምናምን አድርገን ይሄ ምናምን የሚሞተውን ሁሉ እሱ ከሆነ መረዳታችን በጣም ስተት ነው። ሞተ ማለት ግን ከእግዚአብሔር ተለየ፣ እግዚአብሔር ተለየው፣ ብቻውን ሆነ ማለት ነው። እንደዛ ካልሆነ አንደርስታንድ አናደርግም ስለ ኢየሱስ ማለት ነው። ስለዚህ ሞተ ኢየሱስ ማለት እግዚአብሔር ተለየው ማለት ነው። ቶ ማለት ይህን ነው እንጂ ሞት ብሎ የሚያወራው እግዚአብሔር ከዚህ ምድር እንደ ቂሮስ ስለሚሄድ ምናምን ይህም ምድር ለቆ ስለሚሄድ አይደል። ሞተ ማለት በጣም ነግራችሁ፣ ሞተ ማለት ከእግዚአብሔር ተለየ፣ እግዚአብሔርን አጣ፣ እግዚአብሔር ቶ ማለት ነው። እንደዛ ነው ተመልሽ። ከዛ ካልሆነ በጣም አደገኛ ነው። ዶክትሪኑ ትክክል አይደለም ማለት ነው። ስለዚህ ቶ ኢየሱስም ትቶ እግዚአብሔር ቶ ፊቱን አዞረበት ይላል። ቶ እና ኤሎሄ 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 ላማ ሰበቅታኒ ብሎ ጮኸ ይላል። በቃ ለምንድን ነው? እግዚአብሔር ኃጢአት ስለማይወድ፣ እግዚአብሔር ሞት ስለማይወድ፣ እግዚአብሔር ሰይጣንን ስለማይወድ በሙሉ የሰው ልጅ ከአዳም ጀምሮ የተሰራው ኃጢአት ሁሉ እስካሁን የተሰራው ወደፊትም የተሰራው ኢየሱስ ላይ ስላረፈ ሲያየው ኃጢአቱን አየ፣ አርፎበታል። እሱ ላይ ኢየሱስ አይታይም። ኢየሱስን አዳም በቃ ሸፍኖታል፣ አይታይም። ኢየሱስን ማየት አልቻለም ማለት ከዛ አይ ይሄ አይሆንብኝም፣ ኃጢአት አይወድም፣ የጣንን አይወድም፣ ሞት አይወድም እግዚአብሔር። ሚስጥሩ ይሄ ኢየሱስ ደግሞ በዚህ ተሸፍኖ ኢየሱስን ሲፈልግ ማግኘት አልቻለም፣ ሸፍኖታል። ከዛ ደሙ ሲረጭ ነው እንግዲህ ኢየሱስ መታየት የቻለው ማለት ነው። ደሙን ሲረጭ ደሙ ንጹህ ስለሆነ ሲያየው የተረጨው ደም ንጹህ ነው። ሪኮግናይዝ አደረገው፣ እንደገና ሪኮግናይዝ አደረገው። ደሙ ሲያይ ንጹህ ነው። እግዚአብሔር የደም መስዋዕት ይፈልጋል። ሲያየው ደሙ ንጹህ ነው። ደም እሱ ላይ ያረፈውን ነገር ሁሉ ሲያስወግድ ንጹህ ነው። በዚህ ምክንያት መንፈስ ቅዱስ እንደገና ሊገናኙ ይችላል ማለት ነው። ያን እንግዲህ ማጥናት ነው። እናጠናው ነው። ፊቱን አዞረበት ይላል መጽሐፍ ቅዱስ። ግልጽ ነው። ሞት ማለት ድንቅ መረዳት ነው። አለዛ ክርስትና ታዲያ ምን ክርስትና አለዛ አይቆምም። አለዛ ዲያብሎስን እኮ ኮንፍሮንት ማድረግ አይችልም። አለዛ ምላክ ወርሺፕ ልትሆናለህ። አለዛ ራስህን ታመልካለህ። ኃይል ሲሰማ ሁሉ ራስህን ታመልካለህ። ሀብትህን፣ ገንዘብህን፣ አልማዝህን አሁን እዚህ ላይ እሱ ወርሺፕ የሚያደርገው የአልማዙን ናንከሩ ነው። በቃ ሆነ ነገር ይሰማዋል በለበሰው እንትንና ምድርን ሲያይ ማለት ነው። ብረኛ ነው በጣም እና ግን የምድርም ገዢ ከሆነ እንዴት ብሎ ነው እግዚአብሔር ሰማይ የሚጋረደው? ያኔ
የዚህ ዓለም ገዢ የዚህ ዓለም በጣም መረዳት ያለብን የዚህ ዓለም ገዢ ይለዋል። ሰው ወደዚህ ዓለም ሳይመጣ በቃ የዚህ ዓለም ገዢ ብሎ እንትን ይላል። አሁን ሚካኤል ገብርኤል እንደዚህ ያላቸውም እግዚአብሔር በጣም ፓወርፉል እንደሆነ ይታወቃል። በእሳት ላይ ተረማመድክ የሚገርም ፓወርፉል እንደሆነ ይታወቃል። አሁን እነዚህ መላእክቶች ምንም ጥርጥር የለውም በጣም ሱፐር ናቸው። ግን እንደዚህ ያያሏቸው አያውቅም። በጣም ሱፐር ናቸው ይታወቃል። አሁን በመጨረሻ 1/3ኛውን መላእክት እኮ ያስቀረው ሚካኤል አይደለ? በቃ ኑ ተከተሉኝ ምናምን ብሎ ሲቦፈራ ማለት ነው። ኖ ባላችሁበት ጠብቁ ብሎ 1/3ኛውን ያስቀራቸው እሱ ነው ሚካኤል። አዎ እንጂ እኮ ሁሉንም እኮ ትእዛዝ ሲሰጥ ለሁሉም ነው ትእዛዙን የሰጠው። ሉሲፈር ማለት ነው። ሉሲፈር ሪቢሊዮን እኮ አካሂዷል አልኩ እንዴ። አሁንም ለሌላ ጦርነት የተዘጋጀ አይደለም። ምንም ይሄ እኮ ባህሪ እኮ ነው የታወቀ እኮ ለራሱ። ኦኬ ሚካኤል ነው 1/3ኛው ብቻ እንዲቀር ያደረገ። ምክትሉ እሱ ስለነበር ኖ የፈጠረንን እስክናውቅ ድረስ እሱ የሚለውን እንዳለ ያዙትና ቆዩዋል። እና እነዛ እኮ ሲከተሉት ነው አይደለ? ሀሳቡ ልክ ነው አሜን ብለው ሲከተሉ ነው እንግዲህ ዘንዶ ባብሽን እንችላለን የሆነ ካራክተር የያዙት ማለት ነው። እግዚአብሔር ግን ስውር ነው በጣም እንኳን እኛ መላእክትም የሚታይ ነገር ይፈልጋሉ ማለት እኮ ነው። እግዚአብሔርማ ምስጢርን ይሰውራል አለ እኮ። እግዚአብሔርማ ስውር ነው። ንጉሥ ምስጢርን ይመረምራል፣ እግዚአብሔር ግን ምስጢርን ይሰውራል አለ። በጣም ኤኒዌይ ያ እግዚአብሔር ሲረዳን እግዚአብሔር ከረዳን አንደርስታንዲንግ እግዚአብሔር ሲሰጠን ራሱ ካላስረዳ ከሰው አታገኝም። ባይብልን እንደ መነሻ አስተማሪዎች ምናምን የሆነውን ነገር ይበሉን እንጂ ዲፕ የሆነውን የሚያስረዳን እግዚአብሔር ራሱ ነው። እንዲህ አለ ያጠጣሉ ይተክላሉ እነዚህ ሰዎች በቃ ማሳድግ ግን እኔ ነኝ ተውኝ ብሏል እግዚአብሔር። የሚያሳድግ እግዚአብሔር ማንም ሰው ሊያሳድግ አይችልም። ሊተክል ይችላል፣ ሊያጠጣ ይችላል። ይሄ ቸርች ስራ። ከዛ ውጭ ያለውን ግን ለዚህ ነው ቅድም ያልኩት ስትገለጥ ማን እንደሆንክ ይታወቃል። አሁን አስተማሪህ ሊያውቅህ አይችልም፣ ፓስተርህ ሊያውቅህ አይችልም። ቤሬድ ሚካኤል አያውቅም፣ ገብርኤል አያውቅም። እኔ ስገለጥ መሆኑን የሚያውቅ እግዚአብሔር ብቻ ነው። እሱም እየጠበቀ ስለዚህ ይህ የሚያሳድግ እግዚአብሔር አለ። የሆነ ፓስተር ሊያሳድግን አይችልም፣ ግን ሁሌ ይተክላል፣ ሁሌ ያጠጣል። ስራው ነው። ሁለተኛውን ማሳደግ ሰጠን እግዚአብሔር አለ። ኤኒዌይ እድሜ ላሳጥረውና ምን አለ በውበት ምክንያት ልብህ ኮርቷል። በቃ ቆንጆ ስለነበር በቃ ወጣራል ማለት ቆንጆዬ ነው፣ በጣም ጋራጅ ነው፣ በጣም ውብ አድርጎ ነው የፈጠረው። አሁንም ሰው የሆነ ጨለማ ይመስለዋል። ኖ በጣም ከፍተኛ ውበት ነው ያለው አሁን ማለት በጣም ውብ ነው እና ያታልላል። በውበቱ ማኒፌስት ሲያደርግ እግዚአብሔር መስላቸውና ሰዎች ይቀበሉ ያታልላል። በጣም ፓወርፉል ነው። ከሚገባው በላይ ነው የሚያታልል። ወደ ክራይስት እኮ ሲመጣ በጣም ጥሩ ነው አንተ የእግዚአብሔር ልጅ ነህ ያለው። እንደ ሌሎቹ መላእክት መስሎት ማለት ነው። እንደ ሌሎቹ እንደ ጣላቸው መላእክት መስሎት ነው። ዋይዝ ነው ሲላ ማፕሮቹ ከባድ ነው። በእግዚአብሔር ቃል ነው የመጣው። ስሪትናል ሬዲ ኢን ስክሪፕቸራል ያቃል ጠንቅቆ ነው የሚያውቃት እያለለ very nice you are the son of God አለ። ግን ግርማል ይሄ ከጥንት ጀምሮ የኔ ነበረ። ወድቃ ብትሰግድ እኮ አልጊቢው ከጥንት ጀምሮ አልጊቢው
ለምወደው ለሁሉም እሰጠዋለሁ ማለት ቺተር ነው በጣም ማለት እና ኢየሱስ ደግሞ መንፈስ ቅዱስ አብሮ ስለነበረ ያውቃል። ቀጥታ ሲያው ሉሲፈር እንደሆነ አወቀው። ከዛ ክሪስቲስት ሲያደርግ አሁን ይሄ ነው እንግዲህ የእግዚአብሔር እኔ ስለተናገርኩ እግዚአብሔር ሰው ነኝ ማለት አይደለም። በጣም ሰዎች የሚሸወዱት እዚህ ጋር ነው። ቃል ስለተናገሩ ስለተነበዩ የእግዚአብሔር ሰዎች ይመስላል። እንደሱ ስንገለጥ እና እንደዛ አድርገን ፐርሲቭ የምናደርገው ያ ማለት በቅንነት እንትን አትበሉ ማለት ያለ ግን ራሳችንን መጠበቅ አለብን። እና እሱ ግን ለየው አወቀው ማለት ነው። I know who you are አለ እና ባህሪው በብርሃን ምናምን መስሎ የመጣው ባህሪው መቀየር ጀመረ። I know who you are ሲለው ማለት ነው። ስለዚህ ስክሪፕቸርን በስክሪፕቸር ነው የሚመለሰው። በስክሪፕቸር ነው የሚመለሰው። አደነገጠ ማለት ነው። ደነገጠ እና በኃይል ውስጥ ነው ኢየሱስ 40 ቀን ጾሞ ጸልዮአል። ግን በድካም ውስጥ አይደለም፣ በኃይል ውስጥ ቀጣይ ቀጥላለሁ ካልክ እመታሃለሁ አለ። ዞር አለ የለም ዞር አለ ከሱ በዛ ደረጃ ወዲያው ምን ይላል? ባለፈው ነግሬያችኋለሁ። ኢየሱስ ወደ ተወለደበት ሰፈር ወደ ገሊላ በኃይል ተመለሰ ይላል። ተርቢስ ሙሱ ምናምን አይደለም፣ በኃይል ነው የተመለሰው እና ፈርቶ ሄደ ከሱ ጋር ማለት ነው። ግን ቅዱስ እንደሆነ ስላወቀ ቅዱስ ሰው ስለመሰለው ሉሲፈር በዛ አግባብ ቃልም በቃል ሲመታ ሲመልስለት ደነገጠ ማለት ነው። እና ለጊዜው ትቶት ሄደ። ጊዜው ከሱ ዘወር አለ። እዛ ኢየሱስም ያለውን ሚሽን ለመጨረስ በኃይል ወደ ተወለደበት አካባቢ መጣ። ወደ አደገበት አካባቢ ለጊዜው እና በዛ የምንበላው በዚህ በጣም ኩርኩር ነው። በጣም ዋይዝ ነው። በጣም ማታለል ይፈልጋል። አሁን ክርስቶስን መስሎ ማታለል ይፈልጋል። ብዙ ሰዎች አታሏቸው ሊሆን ይችላል እና ክብር ለእግዚአብሔር ነው። ለዚህ ነው እንግዲህ አንዳንድ ሰዎች ቴዎሎጂያንን ምናምን ይላል፣ ግን ሲጸለይላቸው ይጮሃሉ ማለት ነው። ገርም ነው። ከውስጣችሁ ወጣች ገርም ነው። ግን ሰው መድረክ ላይ እያገለገለ እንዴት አጋንንት ከውስጥ ይወጣል? እንደዛ እኮ ነው። ጌታ ይባረክ ምናምን ብሎ ሲቆም ጌታ ነው እንግዲህ ይባረክ የሚለው፣ ግን የትኛውን ጌታ እንደሚባረክ እሱ ነው የሚያውቀው። እንትኑ እኮ ነው ያደግንበት መንፈሳዊ ሰይጣን ነው። ዝም ማለት እኮ ምንም ማለት አይደለም። ያደግንበት ቃሉን ኢንተርፕሬት ያደረግንበት ያሳደገን የሰው እንትን ምናምን ቁመናውን ፓተርኑ እኮ አይደለ? እግዚአብሔር ሳይጠራቸው እኔን ለማስተናከል አለ ሐዋርያው ጳውሎስ። አልጠራቸውም ማለት ግን ይሰብኩታል አለ ሳይጠራቸው ለዛ ነው የሚለው። ለዛ እኮ በገላትያ ለዛ ነው የሚለው አዚም ያረጉባችሁ እኔ በሰበኩት ወንጌል ላይ መጥተው አዚም ያረጉባችሁ እነማን ናቸው? ግን ወንጌል ሰብከው ነው አዚም ያረጉባችሁ እና ሌላ ምንድን ነው እየነገርኩ ነው። የሚገርም ሌላ ወንጌል እኮ ይላል። ሌላ ወንጌል እኮ ይላል አይደል? ሌላ ወንጌል የሚል አለ በእግዚአብሔር ቃል ውስጥ። ሌላ ወንጌል የሚባል አለ። ስክሪፕቸር ነው ዘው የሚመጡት፣ ግን ወንጌሉ የክርስቶስ አይደለም። ክርስቶስን ማዕከል ያደረገ አይደለም። በቃ ክርስቶስ ወንጌል አይደለም። ምንም በቃ ጥርጥር የሌለው ማለት ነው። ግን መጽሐፍ ቅዱስን እኮ ሰይጣን ይጠቀሙ። ልዩነቱ ሆሊ ስፒሪት መኖሩ ካልሆነ በስተቀር ይጠቀመዋል። ምሳሌ አንዲት ጠንቋይ ልጇን በዘፍ አብርሃም እንደተለየ በዛ ልትለይ ትችላለች። ለይቻለሁ ምናምን ብለህ ትለይ ትችላለች።
እንትኑ ፋክተሩ ክራይስት ብቻ ነው። መዳኛችን ክራይስት ብቻ ነው። ቅድም እንዳልኩት ማለት ነው። ክራይስት ካልሆነ በስተቀር በዚህ እኮ ነው በቃ ከራሴን ስብዕና ጋር በቃ እሱ ለክርስቶስ ትቼዋለሁ የሚለው እኮ የሆነ ሰዎች የሆነ ንግግር ይመስላቸዋል። ትቼዋለሁ፣ ሁሉንም ነገር ትቻለሁ እና በቃ በመተው ደግሞ ለክርስቶስ ተጎዳው። ሁሉም ነገር ነው የተወው። ያልተወው ጳውሎስ ያልተወው ለክርስቶስ ያልተወው ነገር የለም። ቤተሰቦቹን ትተዋል፣ እውቀቱን ትተዋል፣ ስልጣኑን ትተዋል፣ ማለት ነገር ነው የተወው እና ለክርስቶስ ስል ተጎዳው እና ማለት ህይወታችን በጣም በጥንቃቄ መፈተሽ አስፈላጊ ነው፣ መያዝ አስፈላጊ ነው። በጣም ሌባ ስለሆነ ለዚህ ነው ሌባ ነው የሚለው አገባቡ ሁሉ ይሄ እንትን ደረቱን ሰብሮ የሚገባበት አገባቡ ሁሉ በጣም ከባድ ነው። አገልጋይ ይመስላል እንደዛ ነው የሚመጣው። ነብይ ይመስላል እንደዛ ነው የሚመጣው። ቤተክርስቲያን የሚያግዝ የሚረዳ ይመስላል እንደዛ ነው የሚመጣው። ተመሳስሎ አዎ ሚያዝንልህ ምናምን ቸርሰው ምናምን ሆኖ ይመጣል። እግዚአብሔር ሲገርም ደግሞ እፉኝት ነው እና ተጠንቅቀን ነው ህይወታችንን መምራት ያለብን። ኤኒዌይ እንደዛ እያለ ነው። በውበትህ ምክንያት ልብህ ቆርጧል፣ ከክብር ብዛት ያየው ከክብር ብዛት የተነሳ በልህና አልከስክ የሾቀስ ከምድር ላይ ጣልሁህ አየው የሚለው ወዴትም አልተጣለም። እንዲህ ያለ ሰይጣን ያለ ጌታ ኢየሱስ እሱ ሳልቤት የሚያደርገው ምድር ነው። ሰይጣን ይላል አይደል? በዛ ነው እንደ መብረቅ አለ ከሰማይ ወደ ምድር ሁሌ ምድር ነው የሚፈልገው ሰይጣን ሁሌ ማለት አሁንም ምድር ይሰራል። ቤዝ መንዷን ይዞ ስሯል። እዚሁ ነው ያለው። የምድርን ቤዝ ይዞ እዚሁ ነው ያለው እና የራእይ መጽሐፍ ደግሞ ሲናገር ተቆልቶ ነው የሚመጣው ይላል ወደ ምድር። ቆይማ ሰራላችኋለሁ ጨርሳችኋለሁ ምናምን እያለ በሰው ላይ እየዛተ ነው የወረደው ማለት ነው። ሲወርድ እየዛተ በከፍተኛ ቁጣ ነው የወረደው እንደ መብረቅ። በቃ ተቆጥቶ በከባድ ቁጣ ነው የወረደው። ወዮላቸው እንዴ ይላል፣ ወዮላቸው በምድር ለሚኖሩ በጣም ከባድ ጎሽ ነው በቃ ባህሪው ማለት እና እግዚአብሔር ሲረዳን አረዳን። ጠላታችን እንዴት ያለ እንደሆነ ካላወቅ በጣም አደገኛ ነው። ግን እሱ ጋር አሁን ወደ ምድር ተጣለ ይላል አይደል? ኢየሱስም ከሰማይ ሲወድቅ አየው ይላል። እንዴት ነው አይጋጭም? ምን ነው አይጋጭም ማለት የተጣለው አዲስ ኪዳን ላይ ነው አልከን። እሱ ደግሞ ያለው ብሉይ ኪዳን ላይ ነው። ይሄ ነው ይሄ ክፍል ማለት እሱ ክፍል እና እንዴት ነው ጥሩ የሚለው አሁን እነዚህ ነቢያት እኮ ነቢያት የሆነ ህግ ምናምን አለ የሚያገለግሉት የነበረ ሌዋውያን ነው ህግን የሚያገለግሉት። እነዚህ ግን ነቢያት የሚባሉት እውነተኛ ነቢያት በተለይ ትላልቆቹና መካከለኞቹ ትናንሾቹ ነቢያት የሚያገለግሉት ክራይስት የሚመጣ መሆኑን ሞስት ኦፍ ዘ የሚመጣ መሆኑን ነው የሚያሳይ። ክርስቶስ የሚባለው የሚመጣ መሆኑን ወደ ምድር የሚመጣ መሆኑን መሲሁ የሚመጣ መሆኑን ነው ዴክሌር የሚያደርገው። ስለዚህ አሁን እዚህ ክፍል ላይ ይሄ ትንበያ ነው ማለት ነው። የተነበየ ነው። ግልጽ ነው አይደል? ስለዚህ ትንቢቱን ያጸደቀው ኢየሱስ ልክ ሲናገር ነው። ኢየሱስ እስኪናገር ድረስ ግን እንደ እስኪናገርም አለ ኢየሱስም የሆነ ራእይ ነው ያየው። ገና ሳይሰቀላል እንደመንገድ አየው። ሰይጣንን እኔ ልንገርህ፣ ሰይጣንን ወደ ወርዶ ያለበት ጋር የመታው በሶስቱ ቀን ውስጥ ነው። ቁልፉን ከእጁ የተቀበለ ያኔ ነው እንጂ እስከዛ ድረስ ይረብሻል። በቃ እንደ ጎሽ ይወጣል
ይወርዳል ይወጣል። ምድር ግዛቴ ነች ማንም ምንም አያደርግም እያለ አስታችኋለሁ። ነገስታት ነው የፋርስ የኤዶም የሚባሉት እኮ ጠቅላላ ያሳታቸው ነው። አዎ ይሁን ከእግዚአብሔር ዘንድ የሆነ መንፈስ ወጥቶ እንትናን ለማሳት ይላል ለካ። አዎ ልክ ነው። ግን ኤኒዌይ እንደዚህ አሁን የፋርስ የኤዶም ምናምን ነገስታት የሚባሉት ጠቅላላ ተቆጣጥረው ያዘ ነው። የፋርስ አለቃ ይለዋል አይደል? አዎ ይሄም ሰይፍ ነው። እና ይሄ እንትን ነው። ክርስቶስ ባይመጣ ኖሮ በጣም ትልቅ ለእኛ ብቻ አይደለም ስጋቱ እንደው ለእኛ ብቻ አይደለም። እግዚአብሔር ስለማይታይ ራሱ እኮ አምላክ አድርጓል። በቃ አምላክነትን እኮ ይዟል። ፈጣሪ መሆን ብቻ ካልሆነ በቀር የሚቀረው አምላክነትንማ ፖሰስ አድርጓል። በስራው ፖሰስ አምልከውታል። እግዚአብሔር መስሏቸው ሰው ሙሉ በሙሉ አምልከውታል፣ ሰግደውለታል። እና እንደዛ ነው በዛም ይሁን በዚህ እግዚአብሔር አሟሽ እኮ ነው አይደል? ሲጀምር ካረሳ እስቲ አሟሽ እንደለቅሶኛ ወይ በልበት እስቲ እኮ ነው የሚለው። እንደዛ ነው። የሆነች አልቃሽ አሁን ቢቀጥሩ ሰዎች በቃ እንደዚያ በልበት በዚህ በጭኖስ ንጉስ ላይ ነው። ምን ለማለት ነው? በቃ መሞቱ አይቀርም ማለት ነው። ኦኬ ሰይጣንን ነው እንደዛ አይደል? ከላይ እኮ እንደዛ ነው የሰው ልጅ ወይ ሙሾ ሟሽበት እባክህ ምናምን እኮ ነው የሚለው። መሞቱ አይቀርም፣ ይሞታል፣ ይደነፋል እንጂ መሞቱ አይቀርም። ሙሾ እኮ ነው ሙሾ አታውቅም። አሟሽ በቃ እንደዚህ እያልካው በቃ ይሞታል ነው የምልህ እኮ ነው የሚለው። እና እንትን ነው ይሄ ነው ወይ ጋድ ፕሬዲክት ያደረገው በዚህ አንፃር ነው ማለት ነው። እና ሌላ ቦታ ላይ ደግሞ አትንጠራራ ምናምን የዛፍ ቅርንጫፍ አረጋለሁ ማለት እንትን ይፎክራሉ እንዴም ማለት ነው። እኔ ያህል መላእክት አለኝ በቃ ምንም አታመጡ ምናምን ነገር ማለት ነው። አሁን እኛ እንደምናየው እንደዚህ ሰዎችን እንትን ምናምን እንደሚመስሉት አይደለም እሱ ሰዎቹ ናቸው እንጂ እንደዛ እንትኑ ፓወሩ ዶሚናንስ ያደርጋቸው እንጂ ውስጣቸው ሆኖ በጣም ዋይዝ ነው። አንተን ነው የሚያየው ሰዎቹ ጋር አሁን እኛ መንፈሱ ይመስለናል። ኖ ሰዎቹ አደንዝዟቸው እኮ እሱ ግን በእሱ ውስጥ እነሱ ውስጥ ነው በእነሱ ውስጥ ተቀምጦ አንተን ነው የሚከታተለው። በጣም ዋይዝ ነው። በጣም ክፉ ነው። በጣም ኩርኩር ነው ሲበዛ ማለት ነው። እና ይሄ ነው ባህሪው። ይሄ ነው የኃይለኛውን ቤት ሳያስር አለ ጌታ። እብድ ነው አላለም ጌታ ኢየሱስ። የኃይለኛውን ቤት ሳያስር ማነው? የኃይለኛውን ሳያስር የኃይለኛውን ቤት ማንም መበዝበዝ አይችልም። he is powerful አለ ይህ በግልጽ ነው የተናገረው ኢየሱስ። እና ጴጥሮስ ደግሞ በጣም ስላየው ዲያብሎስ የሚወጣውን ፈልጎ በቃ እንደ አንበሳ ነው የሚዞረው ይላል። የሆነ ነገር ማድረግ ይፈልጋል። አሁንም ማለት ነው ታስሮ አዎ ይሄው በምድር ላይ ማዕት አይደለም እንዴ ያሉትኝ እሱ ታስሮ ማዕት ልኮቸዋል። ወሱ ዋናው ቢታሰርም ጭፍሮቹ ግን በቃ ሰይጣን ብያቸዋለሁ ብሎ በራሱ ስም እንትን ቀብቶ ልኳቸው ማለት ነው። ስማችሁ ሰይጣን ነው በቃ ሄዱ ሰይጣን ነው ብያቸው ጭኖባቸው ማለት ነው። ፓወር ሼር ያደርጋቸዋል ማለት ነው። ይሄ ነው እና ዴቭል የሚቀባል ኢየሱስ ማለት ጠላትን በደንብ ማወቅ አለበት። ትክክል። ጠላትን ካላወቅ እኮ ይሸውዳል እኮ ያም ክራይስት ምናምን ብሎ ይመጣል ወደ አንተ። ኢየሱስ እኔ ነኝ አወቀኛል ብላም ይላል። ስለዚህ ስታውቀው ነው ማወቅ አለበት። ማን እንደሆነ ማወቅ አለበት በደንብ። ሌላ ቦታ ላይ ደግሞ ይሄ በዚህ ደረጃ እኔ አሁን ማስታወስ ጊዜ አለ። እውነተኛ ፓስተር እንደሌለህ እኔ ኢየሱስ አወቁ። ይሄ ዘጠናዎቹ ሊገቡ አካባቢ የሰማሁ እውነተኛ ፓስተር እንደሌለህ እኔ አወቁ። እውነተኛው የፓስተር እውቀት የሚገኘው ምድር ላይ ያለችው ኢየሩሳሌም ሳይሆን እላይኛዋ ኢየሩሳሌም። ይህንን ደግሞ እኔ ባንተ አደርጋለሁ። ስለዚህ እግዚአብሔር ነው ያመጣው።
እግዚአብሔር ቅድም እንኳን አሁን እኔ አዞርክብኝ እንጂ እግዚአብሔር ካልሰጠ በስተቀር ምንም ማድረጋችን ገብቶሃል አይደል? ስለዚህ አሁን እኔ አሁን ወስዶ ቀንም ሌሊት የምሰማው ድምፅ ሰላም ላንተ ይሁን፣ በደረስክበት ቦታ የሰይጣንና የስጋ ስራ ይፈርሳል ሲሰማው ያለማቋረጥ ማለት ያለማቋረጥ ነው የምሰማው። እንዲህ ሄደህ ቤቴ ብታየው ምናምን በሙሉ በየወረቀቱ ታገኘዋለህ። ስለዚህ ይሄ አሁን ለምንድን ነው ሁሌ እንዲህ የሚለው? ለምንድን ነው ይዞራል? በቃ ይዞራል። አያርፍም። በተለይ ደግሞ እግዚአብሔር በሚፈልገው መንገድ ክርስቶስ እየተከተልክ ከሆነ አያርፍም። በተአምር አያርፍም። ለምን? ከዛ ተረት ሊያስቀርህ ነው የሚፈልገው። ሌላ ሰው አይፈልግም። አሁን ለምሳሌ ሰሞኑን ቅድም ወደ ሌላ ሄደን ነው እንጂ ሰሞኑን ከተናገረኝ ክፍል እያልኩ ነበር አለ ተኝቻለሁ። ከ3 ቀን ሐዋርያት ሥራ ምዕራፍ 12 ይላል። በዛ እንትን ውስጥ ለማስታወስ ብሞክር አልመጣልኝም። ምንድን ነው ቶፒኩ ነው? በኋላ ነቃውና ሄጄ ሳይ ጴጥሮስን ነገ ጧት ሊገሉት ያለው ክፍል ነው። እስር ቤት ነው ያለው። በዚህ ወታደር መሳሪያ ይዞታል እኮ የእስር ቤት ውስጥ ነው ያለው። ደግሞ የእስር ቤት ውስጥ ማለት የላይኛው እስር ቤት አለ፣ ሁለተኛው እስር ቤት አለ፣ ሶስተኛው እስር ቤት ውስጥ ነው ያለው ከመሬት በታች ማለት። በፊትም እንደ አንደርግራውንድ ነበር ማለት ነው። ሶስተኛው ነው በቃ ላይ ያለ፣ ሁለተኛው መሬት አለ፣ ሶስተኛው መሬት ውስጥ ነው። በጣም ተፈላጊ የሚባሉ ሰዎች አሁን በዚህ ዘመን አሸባሪ የምንላቸው የሚታሰሩበት ማለት እዛ ውስጥ ነው ቀዶ የገባው መላኩ ማለት ነው። ምናልባት ገብርኤል ሊሆን ይችላል። በቃ ሂድና ይህን ወንጌል ስበከዋል ካወጣው በኋላ እና ሄደህ ስታይ ጴጥሮስን መልእክቶች በጣም ትንሽ ናቸው፣ ግን ስማርት ናቸው። በጣም ትንሽ እኮ ናቸው፣ ብዙ መጽሐፍ የለውም፣ ግን ክራይስት ቁጭ ብለህ በጣም ነው የምትገረመው። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ ሶስተኛ ጴጥሮስ ትላለህ። በጣም አማዝ ነው የምታደርገው። እና ለግለም ባለ መንገድ ሌባ አታላይ ራሳችንን መጠበቅ አለን። የምንጠብቀው ከማን ነው? ከስጋ ስራ። ስጋ ስራ ምንድን ነው? ሰው ማለት ነው። ምን ነገር ሰላም ላንተ ይሁን፣ በደረስክበት ቦታ የሰይጣንና የስጋ ስራ ይላል። ስጋ ምንድን ነው? የስጋ ስራ ነው የሰው ስራ፣ እግዚአብሔራዊ ያልሆነ የሰው ስራ ነው። የሰይጣን ስራ በቃ የሰይጣን ስራ ነው። ስለዚህ ዲያብሎስ ወደ አንተ ለመምጣት የስጋ ስራ ነው መንገድ ያለው ይተካል። ስጋ ስራ ማለት በቃ ይመጣል። ወንድም ሐዋርዩ ጋደስ ይላል። ወደ ጸሎት እየሄድኩ እንደው ሻይ ቡና እንንም እንደ ቆንጆ ነው አይደል? ሻይ ቡና አትኮ ወደ ጸሎት እየሄድኩ ነው። እንደኔ አሁን ጥናት ላይ አይደለም፣ ጸሎት ነው የምትፈልገው። አገልግሎት አለብህ። ሙስዬ እየሄድክ ነው ወደ ጾም ና እዚህ ሻይ ቡና ይላል። ግን አንተ ጸሎት ነው ምክንያቱም ብትገባ ማለት ነው። በዛ ሰዓት ብትገባ የሆነ ነገር እንደሚፈርስ ያውቃል ሰይጣን። ጸሎት ውስጥ ብትገባ ሙስዬ እንደው ትንሽ ሻይ ቡና ትኩስ እንደሆነ መጫቱ እንኳን እንደዛ አይነት ትንሽ ተቀር
ዲያብሎስ አንዴ ስለ አንዴ ሁለቴ ሰምቷል። የእግዚአብሔር ሰው እኮ አስክሬንህን ማየት ለዚህ ነው ሙሴ አስክሬን ይዞ የእግዚአብሔር ሰው እኮ አስክሬንህን ይፈልጋል። የዳል እኮ እግዚአብሔር ግን አስክሬንህን የት ነው ያለ ሙሴ አስክሬን ይላል። ነርቨስ ነው በቃ ጌታ እግዚአብሔር ገሰጻል። የእግዚአብሔር ሰው እኮ ልብስህን ይፈልጋል፣ አስክሬንህን ይፈልጋል፣ ነገርህን ይፈልጋል። ይሄ የዲያብሎስ ባህሪ ነው። እኔ ያንን ለማውራት አልነበረም ዛሬ አውቀዋለሁ የክፍል እንትን እንደሆነ እና እንዴት ነው ወደዚህ የመጣው የሚለውን ግን ልናገር እፈልጋለሁ። በፊት በጣም ያመኝ ነበር ብያችሁ ነበር እናንተ ለምን አላውቅም። በጣም ያመኛል። ጌታ ለምንድን ነው ምናምን እያልኩ እግዚአብሔርና እንትን አብሮ ይቀመጣል እንዴ እያልኩ ጮኻለሁ በእግዚአብሔር። ከዛ ላይ እንዲህ የሚል ድምፅ መጣ። God sets you over above him before Satan the devil rides over and he is a gent and all things and the agent rides over እያለ ውስጤ በጣም ደጋግሞ ሲናገር በተኛው። ከዛ ላይ አንድ ስብዕና ወደ እኔ መጣ እና ያዘኝ ማለት ነው። እሱን ድምፅ ደግሜ ስናገር እንደዚህ ፌስታን እንዲች ሞሽሽ ያስብልኝ ነበር። God sets you over above him before Satan the devil rides over and he is a gent and all things and the agent rides over ብሎ ደጋግሞ ተናገረ። ወደዚህ ትምህርት እንደመጣ ያደረገኝ ይሄ ድምፅ ነው። ወደ ይሄንን አሰስ እንዳደረግ በባይብል ውስጥ ይሄን እንድፈልግ ያለ ሰው አይደለም ያስተምር ሰው አይደለም። ዝም ምክንያቱ ይሄ ነው። ከዛ በኋላ ስለ ሉሲፈር መረዳት ፈለኩ፣ ስለ መላእክት መረዳት ፈለኩ። ያ ነው በተረፈ ምናልባት ድል ሆኖ 12 ኢሳይያስ 12 ካገኘሁት እሱ ላይ ደግሞ አንድ የሆነ ነገር ይለዋል። 14 ሉሲፈርን አንድ የሆነ ቆሻሻ ነገር ነው። ሉሲፈር ማለት እግዚአብሔር አብሮ ሲቆም ብዙ እንትን አይደለም ከእግዚአብሔር ጋር ከሆነ የመንፈስ ቅዱስ የኢየሱስ ደም አብሮ ካለ ኢየሱስ ደም ያው ነው። አሁንም ኃጢአትን ያነጻል፣ ሁሉንም ኃጢአት ያነጻል። አሁን ኢየሱስ ደም ካለ መንፈስ ቅዱስ ካለ የኢየሱስ የስሙ ኃይል ካለ ከተረዳ ካወቅ ብሎ እንደዛ እንዳስቀያ ልጆች ኢየሱስ ማለት አለ የስሙን ኃይል ማወቅ። ዲያብሎስ የሚፈራው በየትኛው ደረጃ ያለው የስሙ ብለ ማወቅ አለ። ምን ሲሆን ነው የሚፈራው? የእግዚአብሔር ልጅ ኢየሱስ ክርስቶስ ቅዱስ ሆይ ጊዜው ሳይደርስ ልታጠፋን ለምን መጣህ? በጣም ነው የሚያውቁት። እኔ በፕሮቴስታንት ከሚባለው ይልቅ በጣም ነው የሚያውቁት። በጣም ያውቁታል። እንዴት ጊዜው እኮ ገና ነው፣ ለምን መጣህ? እሱን እንደሚያጠፋቸው ያውቃሉ። በዛ ነው ቅድም ያልኩት እንግዲህ ያለ ኢየሱስ እንደሚያጠፋቸው ያውቃሉ። ዋና ጠላታቸው ሚካኤል እንዳልሆነ ያውቃሉ። ዋና ጠላታቸው እሱ እንደሆነ ያውቃሉ። ኢየሱስ ነው። በዚህ አግባብ ነው ኢየሱስ ነው በደንብ መረዳት ያለብን። ያቱ ጋራንቲያችን እሱ ነው። ክፉ ስለሆነ ወጥመዱ ክፉ ስለሆነ በጣም ነው የተናደደ ያለው። አሁን በጣም የተናደደ እና አይወድም እንደዚህ። እግዚአብሔር ነው የሰጠኝ ይሄንን፣ ግን አይወድም እንድናገር አይወደውም በጣም። አንዴ ደጋግሜ ይሄንን ሰብኬ ነበርና ወደ ሳር ቤት ነበር ያገለገሉት። God sets me over above him before Satan the devil rides over
and his agents and tickets and agents try to sobre የሚለውን እሱን ርዕስ አድርጌ ይሄና ከዛ እንደዛ እየሰበኩ ሰንብቼ ነበር ሳር ቤት አንድ ወር ከሞላ በኋላ ልጄ ታውቃለህ አለ ያን ሰበክ ጊዜ ቆል ወድቆ ሉሲፈር ወድቆ ለተወሰኑ ሳምንታት ሳይነሳ ቆይቶ አንድ ወር ምናምን ካለፈው በኋላ እንደዛ ተጨናቀ ወድቆ በቃ አይወደውም እንድትናገር ምን ዝም ብያለሁ በኤቪደንስ ግን አይወደውም በጣም ነው የሚናደድ በጣም ነው የሚቆጣው እና እግዚአብሔር የተባረከ ወድቆ ማለት ነው በቃ ወድቆ እውነቴን ነው የምነግርህ እኔ ነኝ የምነግርህ ወድቆ ከወደቀበት ሳይነሳ ይባላል ስለዚህ እግዚአብሔር ካረዳን በስተቀር በራሳችን የምናመጣው ነገር እግዚአብሔር ሲረዳን ብቻ ከዛ ድምፅ በኋላ መታመን ሄደ እንግዲህ ትልቋ ልጅ አሁን ወደ 30 እየተጠጋች ነው ይሄን ያኔ አልተወለደችም ነው ይስጣል ከዛ ጊዜ ጀምሮ እኔና ልጆች ታመናነን 30 ምናምን ዓመት ይሞላል ከሙከራ ዶ ነው የሚያደርገው ከሙከራ እኔ የሆነ መረዳት አለኝ ሰው ላይ ቀበሮች አንድ ጓደኛ ያለች ልጅ እንደዚህ ስላለ ሄድ ከዚህ በየት በጣም ጓደኛ የሆነ ነገር ሰጥቶት ዝው ይመጣል ልኮት ማለት ነው እሱ ነው የሚልከው እኔ እርግጠኛ ነኝ እንደዚህ በቃ ቲዮሎጂ እኮ እንደዚህ ያለ ስለዚህ ቲዮሎጂ እኮ ነው ተምራለሁ ስለ ቲዮሎጂ ነው ምን አለበት እዚህ አይደለም መስከን ስለ ቲዮሎጂ ግን ቲዮሎጂ እኮ አይደለም እግዚአብሔርን ቃል በዋናነት ኃላፊው ነው ያዘው እግዚአብሔር ራሱ ነው ብሏል እግዚአብሔር ራሱ ነው እዛ ስማ አልኩት ማልዬ መጽሐፍ ያለው አንድ ነገር ልንገርህ ምን አለ አንገትሽ ለሰልፍ ቃምስቃ እንደተሰራው እንደ ዳዊት ግንብ ነው ሽጋሻ ያያል መሰሪያ ተንጠልጥሎበታል ይላል አንተ ቴዎሎጂ ተምረናል አንተና ነኝ ይሄን አሁን የሴትዮዋ ወርቅ ነው አንገቷ ላይ ያለ ነው የምትለው አይደል አንተ አለ አዎ ምን ያደርጋልሽ እንትን ምናምን የዳዊት መሳሪያ ምን ያደርጋል እዛ ወይስ ማለት ሳይሆን አይቀርም እስቲ ቆይ እንደገና ያሻዋል ሴትዮዋ ላይ የዳዊት መሳሪያ አንገትሽ ለሰልፍ ቃምስቃ የተሰራው እንደ ዳዊት ግንብ ነው ሽጋሻ ያያለን ጦር መሳሪያ ተንጠልጥሎበታል ነው የሚለው ምን ይሰራል እሱ ላይ ሽጋሻ ያያለን ጦር መሳሪያ የሴትዮዋ ወርቅ ነው ትላለህ እንደምና አብድና እንደምና እና ይቻውን ሴት ነች ይቻውን ብትበኝ ማን ትላታለህ ዋይዝማን ቸርች ነች እቺ ቤተክርስቲያን ያያለን መሳሪያ ያዘች ባጠገቧሽ በቀኛ አስርሿል ቸርች ነች ሌላ መልእክቶች ይችላል እና ይቻውን የሰለሞን ሚስት ነች ነው የምትለኝ እሱን እንሂድና ለሰለሞን ነገሩ ከፈለክ ካገኘ እና ለላይ የምፈልገው አሁን እኔ በዚህ ቃል ብዙ ሰዎችን ተናግሮኝ መንፈስ ቅዱስ በድምጽ አምጥቶኝ ብዙ ሰዎችን ሲፈውስ አውቃለሁ ይሄንን ቃል መጥቶ እና አሁን መጥቶ አይቼው ሰለሞን ሚስት ነች ቢል እኔ ታርግ ልቀበል ይችላል ሰለሞን ሚስት ደግሞ ሽጋሻ ያያለን ጦር መሳሪያ ምን ያደርግላታል አንገቷን እንደውም አንገቷን በጥሶ ነው የምትለው ነጥቼ ሰለሞን ሴትዮ ሆነች ማለት እና ጠቅለል ባለ መንገድ ምንድነው ጠላት በጣም ዋይዝ ነው በተለይ ደግሞ በጣም ጠላትነት በሱ ላይ እግዚአብሔር እያበዛው ከሄደ በሱ ላይ ጠላትነትን በሰይጣን ላይ እያበዛው የሚሄደው እግዚአብሔር ነው በራስህ በሰይጣን ላይ ጠላት መሆናችን አሞይዝ ስለሆነ ማለት ነው አሞይዝ ነው በራስህ
በሰይጣን ላይ በጠላትነት መነሳታችን እግዚአብሔር ነው የሚያስነሳ። እንደዛ ነው አይቶ እባክህ ስራውን ይስራ እሱ እኛም ስራችንን እንሰራለን የሚሉ አሉ። ጂሰስ ተስማምተን እንኑር ስራ አንተ እሱ ይሰራል እና የሚለው ግን በመጽሐፍ ቅዱስ ውስጥ ደግሞ እግዚአብሔር አንተን በዲያብሎስ ላይ ኤክሰለንስ የሚያደርግበት ደግሞ ወይ አለ ስክሪፕቸራል ወይ አለ ራሱ። ለዚህ ነው ጳውሎስ ኃጢአት፣ ስልጣናት፣ አለቆች፣ የዚህ ዓለም የጨለማ ገዢዎች ብሎ በፍርድ የሚያስቀምጥ እንትን መሆን የለብንም፣ ቂል መሆን የለብንም። በመንፈሳዊ እንደዛ ከሆነ እንትን አለ እኮ ጳውሎስ አይ ነው የውጊያ መሳሪያችን ስጋዊ አይደለም፣ ስክሪፕቸር ነው። ይህን ስናውቅ አሁን ወይ ጉድ ይላል ማለት ነው። ጉድ ነው በቃ ታች ቁጭ ብሎ ማለት ነው። ምክንያቱም ስለሱ ያለውን መጨረሻ እንዳታወቀ መጽሐፍ ቅዱስ ብጥር አድርገን አየን። ብጥር አድርገን ማለት ሌላ ቦታ አንተ የሞት ክሬሳን አሟሽበት ይልና አንተ የሞት ክሬሳን ይለዋል። በጣም የሚገርም አንተ የሞት ክሬሳን ይለዋል። እንደዚህ አሟሽበት ብሎ ማለት ነው። ኢሳያስ ነው እንደዛ ነው። ኢሳያስ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነት በጫንቃው ላይ ይሆናል፣ ድንቅ መከራ ኃያል አምላክ ነው። ስለዚህ ደሪቨርስ የሱ ኤነሚ በሆነው ላይ አሟሻል። ሙት ሬሳ ነህ በለው። ሙት ሬሳ ነህ በለው። ማን ሲል ሉሲፈር ነው። ንጉሱን ተሳልሞ ኢየሱስን መሲሁን ኢሳያስ ነው። ዲያብሎስ ከመጣበት ሁሉ መርገም እንትን በጉጠቱ እሳት ተነክቶ ኢየሱስ በእሳት ያጠምቃል በሚለው ተነክቶ እና እንትን አይደለም ለመታየት አይደለም መሆን ያለው ነፍሳችንን ለማዳን ሰባኪ ለመሆን አይደለም። ነፍሳችንን ለማዳን ሰብኬ እንዳልጣል ስላለብኝ በጣም ብዙ ሰው ስልኮ የሚጣል አለ ማለት ነፍሳችንን እርግጠኛ ነፍሳችንን የያዛት መሆኑን እርግጠኛ በመቅረብ በመንጻት እኔ ነኝ የማሳድግ አይደል ያለ በማደግ እንደዛ እያለ ችላ ማለት የለብንም። አካባቢያችን ተጽዕኖ ሊያደርግ ወይ ዘመን ተጽዕኖ ሊያደርግ ይችላል። ስኬፕ ማድረግ ወደ እግዚአብሔር ስኬፕ ማድረግ አለብን። አንተ ዋይዘ ራሱ ውስጥ ያለውን ግመሉን ሳይ ሌላ ሰው ብናኝ ቢያይ ምንም ጥቅም የለውም። ደግሞ ዋይዝ ማንም አይጠቀም። እግዚአብሔርም ከዛ ለዋይዝ ማን የሚያገኘው በሚል ምንም ነገር አለ። ልጅ ሁሉ አቤሴሎም የሚባለው ተጽዕኖ ሊያደርግብህ ይችላል እኮ ሌላው ልጅ ሁሉ ማለት አባቱን ለመግደል የሚያሳድደው ልጁ እኮ ነው። ስለዚህ ልጁ ያን ካረግ ምን ትጠብቃለህ? ተይላ እና በቀደም ባለ መንገድ እንትን መሆን የለብንም። የምለው በቃ በፍጹም ነፍሳችን እግዚአብሔርን መውደድ ማፍቀር፣ ሰዎች ጋር ችግር እንዳይኖርብን ሰዎችን መውደድ፣ ግን እንደዛም ሆኖ የሰይጣንና የሥጋ ስራ ወደኛ እንዳይመጣ ለመከራ ይሄ መስት መንፈሳዊ እንትናችን ማለት መንፈስ ቅዱስ የተንቀሳቀሰ እንደሆነ አውቃለሁ። ይንቀሳቀስ ችግር የለም ይሰራል። ያለው ይንቀሳቀሳል። ብጸልይ ባልጸልይ ይሰራል። እውነት እሱ የሰጠው ነገር ከሆነ ይሰራል። ማንም ሊያግደው አይችልም። ስፍራ ያግደው ምን ያግደው ምን ነገር ሚስጥር ያግደው አይችልም። ማንም አያግደው። ፑልፒት ላይ ብቆምም ባልቆምም ይሰራል። ምንም ችግር የለም። እንደውም እኮ አሁን አንዳንድ ሰሞኑን ከልጅ ጋር እያወራን ነበር። የመጨረሻው ልጅ 23 ነው እያወራን ነው። ያለ ጸድቅ ቃል እያወራን ነው።
ያለ ጽድቅ ማይክሮፎን ብትይዝ ድምፅ ማጉያ ብትይዝ ጽድቅ ካልሆነ የሚያጓራው ድምፅ ማጉያው ነው። ጽድቅ ካልሆነ ይህ የምታወጣው ቃል ጽድቅ ከሌለው የጻድቅ ሰው ቃል ካልሆነ የሚያጓራው ያ በቃ የበላው የምግብ ኃይል ነው እና ደነገጠ የሚለው የስጋ ኃይል ነው። ያው ሰሞኑን እንዲያውም ተነገረ ቀይ ስጋ ይበላሉ ነቢያት የሚል ማለት ፖስት ተደረገ። ቀይ ስጋ እንደው ኤነርጄቲክ ነው ስም ከሆነ ስለሚያደክማቸው ግን ለምን በቀይ ስጋ ኃይል ታገኛለች? መንፈስ ቅዱስ ኢየሱስም 40 ቀንና ምናምን በመንፈስ ኃይል ወደ ሰፈሩ ወደ ተወለደበት ወደ ገሊላ ተመለሰ ነው የሚለው። ዘሪ በርስ ሆነብኝ ቀይ ስጋ እና የስጋ ኃይል እንዳይሆን መጠንቀቅ አለብን። ዲያብሎስ መንፈስ ስለሆነ በስጋ ኃይል አናሳን። ድምጻችን በጣም ኃይለኛ ስለሆነ አይወጣም መጨረሻ አይወጣም። ግን እኔ አሁን ቀስ ብሎ ሰው ቢያገኝ ቀስ ብሎ መንፈስ ቅዱስ ካለ ይወጣል በቃ ጸጥ ይወጣል በቃ ጴጥሮስ እኮ ጥላው ነው ጳውሎስ እኮ ልብሱ ነው ይወጣል። ዲያብሎስ ጋር ብቻ አንተ እግዚአብሔር ጠላትነት መፍጠሩ ነው። በጽድቅ መንገድ ሂድ። ዲያብሎስ ጠላት ከሆነ ካደረገው እግዚአብሔር በኃጢአት መንገድ መሄድ አይችልም፣ ይገላል ማለት ነው። እድል ሁሉ ላይ ሰጥ ይችላል። ለነሳ አንድ ሰው ከወጣ በኋላ ዲያብሎስ ጋር ጠላት ከሆነ በኋላ ቃቃ ምናምን መጫወት የለበትም። ከዛ ማድረግ የለበትም። ለነፍሱ ማሰብ በስብከቱ ሳይሆን ለነፍሱ፣ ለአገልግሎቱ ሳይሆን ለነፍሱ። ይሁዳም ስላገለገለ ማለት ነው። አጋንንት ታውቀዋል። ግን አጋንንቶች ነው ዘውት ያወጡት አጋንንት ያወጣቸው አጋንንት ዘውት ነው ማለት ነው። በገመድ ታነቅ እንዴ ምን ነው ምናምን ብለው ይመለስ ኖሮ በንስሐ ይመለሰው ነበር። እግዚአብሔር ስልጣኑንም አይወስድበትም ነበር። በገመድ ታነቅ ምናምን አሉት ያወጣቸው አጋንንቶች። አሁን ሰሞኑን ደቡባ የሆነ ሰው ታውቋል። በጣም አገልጋይ ማለት ነው። አገልጋይ ፖስት ተደርጓል። በጣም ነፍሳት ፖስት ተደርጓል። ሽፍተኬከር ሌባ ነው። በጣም ሌባ ነው። በጣም ሌባ ነው። በቃ ለህይወት አገልጋይ ነበር። ፖስት ተደርጓል። ገንዘብ ሁሉ አሰባስቡለት ተብሎ ሚስቱ ምክንያት እሷን ትቷት ሲሄድ በጣም ሌባ ነው። አየው አገልግሏል። ጉድ ሲሆን በፔስቴክስ ተሾሟል። ግን ይዞት ሄደ። ሌባ ነው። ስለዚህ እኔችን በጣም የሆነ ሰው አይደለም። ሰዎች ሰው ይመስላቸዋል። ኖ ሰው አይደለም። ሉሲፈር himself is our enemy። እሱ ነው ዋናው ነገርና እሱን በደንብ መውሰድ ያስፈልጋል። እና ያው የሐዋርያት ሥራ ምዕራፍ 12 እሱን ስትሄዱ ይተኝ እሱን ነበር የተናገረኝ የሚለው ነው። ግን ካገኘሁት ይህንን ብነግራችሁ ደስ ይለኛል። ኢሳይያስ አውቆ ነው ሊሸፍነው አይችልም። የተጣለ ቅርንጫፍ ሲሆን እና እኔ እንኳን ይሄን ልነግራችሁ አልነበረም። እግዚአብሔር ነው። በመንገድ ብዛት ግፍ በውስጥህ ተሞላ፣ ኃጢአትን ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አወጣው። በውበት ምክንያት ልብህ ኮርቷል። ከክብር የተነሳ ጥበብን አረከስ። በምድር ላይ ጣልሁ። ያዩ ዘንድ በነገስታት ቢሰጠው። በጣም ነው ለነገስታት የሚገለጠው። ያውህ ዘንድ በነገስታት ሰጠው።
በዚህ ነው የሚሳሳት። በበደል ብዛት በመንገድ ኃጢአት መቅደስህን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እሷም በልታለች። ምን አይነት እሳት ነው? ምን አይነት እሳት ምን አይነት እሳት ነው? ከራሱ ወጥቶ የፉኝት ልጆች እንደዛ ናቸው አይደል? ኢምፓወርድ የተደረገበት እግዚአብሔር መጀመሪያ እሱን ኢምፓወርድ ያደረገበትን ነገር ነው እያወራን ያ ራሱ በልቶሃል አለ። ጽድቅና ኃጢአት ሲገናኝ እኮ ሰው በከፍተኛ ህመም ውስጥ ሊወድቅ ይችላል። አንድ ሰው ጻድቅ ሆኖ ሄደ ልክ ዘው ብሎ ሞናኒስ እዛ ቤት ቢገባ ድው እና ሁለቱ ምን ይፈጥራል ማለት ተቃራኒ ስለሆነ ቀዝቃዛና መብረቅን የሚፈጥረው እኮ ሙቀትና ቀዝቃዛን ሲላጥ ኃጢአትና ራቸስነት ሲጋጭ በሰውየው ላይ ዲስትራክሽን ያስገባል፣ በሰውየውና ላይ ዲስትራክሽን ያስገባል። so we must walk in righteousness። እሱንም የሚረዳን እግዚአብሔር ነው። በራሳችን ጻድቅ መሆን አንችልም አይደል? ልክ እንደዚሁ ፕሬዠራይዝድ ሲያደርገን በራይቸስነስ የጽድቅ መንፈስ ሲያነሳሳ በውስጣችን እንደ ሪቫይቫል እንደ አገልግሎት የጽድቅ መንፈስ ሲያስነሳ ነው። ሰዎች በአገልግሎት በጣም የተስተዋሉ ይላሉ። እንደዛ ለጽድቅ እግዚአብሔር ሲያስነሳ፣ እንደዛ ለመንፈስ ቅዱስ ሲያነሳሳ፣ እንደዛ በኢየሱስ ደም አብዝቶ ለመንጻት ሲያነሳሳ እንደዛ ሲሆን ነው እንጂ ሰው በራሱ ኃይል ወደ ጽድቅ መግባት ወተት ጠጥቶ ስጋ ለመብላት አይችልም። ስጋ በልቶ አጥንት ላይ ለመድረስ ከብዷል። ለዚህ ነው የሚያሳድግ የሥራ ቤት እግዚአብሔር እንጂ እንደዛ መደናበቅ ምናምን አያስፈልግም። ኤኒዌይ ይህ ልበልና መጨረስ ላይ ሚስታችሁ መንፈስ ቅዱስ እየሰራ ስለሆነ ችግር የለውም። እናንተ እኮ ታውቃላችሁ፣ ይባላል እየሰራ ከሆነ ታውቃላችሁ። ኢሳይያስ ላይ እንደዚህ እነዚህ ምስክርነት በሁለት ይጸናል ተብሏል አይደል? ሁለት ምስክር በመጽሐፍ ቅዱስ ከተገኘ ይጸናል። ሰሙን ነው እንግዲህ የመጣችሁት ነው። እኔም ይህን ልናገረው አስፈላጊ ሆኗል ማለት ነው። ያው ስራ ስለሚበዛብኝ ሆን ብሎ ነው እግዚአብሔር ያናገረኝ። እናንተን ተጠቅሞ ኢሳይያስ እግዚአብሔር ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በሀገራቸውም ያኖራቸዋል። አሁን ስለ ኢየሩሳሌም ነው ተስታም እንጂ እነሱ ሀገራቸው ይገኛል። ኢሳይያስ ይህን በሚናገርበት እዛው ነው ያለው። ግን ስለ አዲስቷ ኢየሩሳሌም ነው እያወራ ያለው። ወይም ደግሞ ዳግም ስለሚወለዱ ሰዎች ነው ኢሳይያስ ተስራሩት ነው እንጂ ከረንት ሊቆ ያኔ ኢሳይያስ እዛው እያለ
እዛው ናቸው። የዳዊት ልጆች 14 ነገስታት ነግሰዋል፣ ዳዊትን ጨምሮ። ዳዊት ልጆች የእነሱ በንጉስ እየተዳደሩ ያለበት ጊዜ አለ። መልእክቱ በዛ ጊዜ የመጣ ነው ማለት ነው። እና እየኖሩ ናቸው። እየኖሩ ምን ይኖራሉ ይላቸዋል። ግን የሚያወራው ስለ አዲስቷ ኢየሩሳሌም ምጽአተኛ ከእርሱ ጋር ይተባበራል። አሕዛብ ዳግም ስለሚሆን ከያዕቆብ ቤት ጋር ይጣበቃል። እንደዚህ ያለ ሄድና አንድ ነገር ግን ይናገራል። ደስ የሚለው የማረኳቸው ይማርካሉ፣ ያስጨናቂዎቻቸውንም ዘንግ ይሰብራሉ ይልቃል። ዳዊት መዝሙር ላይ ሲናገር ይላል ልቤን ዳዊትን አገኘሁት፣ ቅዱስ ቅባቴን ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም። የዓመፃ ልጅ መከራ ዲያብሎስ የዓመፃ ልጅ መከራ አይጨመርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳለሁ። የዓመፃ ልጅ ይላል። ዓመፃ ዲያብሎስ ነው። የዓመፃ ልጅ ደግሞ የሰይጣን ልጆች ነው። እንደዛ እያለ ነገር እና ይህንም ምሳሌ ያለ በቅድም በጢሮስ ነበር፣ በባቢሎን ንጉሥ ላይ ታነሳለህ። በዛ ጊዜ በኢሳያስ በነበረበት ዘመን ከፍተኛ ኦቶሪቲ የነበረው ይሄ የባቢሎን ንጉሥ ስለሆነ የባቢሎን ንጉሥ ደግሞ ናቡከደነጾር ነው። ይሄ ናቡከደነጾር ሪጅን ነው ዳንኤል የሄደበት ማለት ነው። ከዛ እንደዚህ እያለ ያወራና አንድ ነገር ይላል። በጣም ነገር አስጨናቂ እንዴት አረፈ፣ አስገባሪስ እንዴት ጸጥ አለ ብሎ ይጀምራል። አሕዛብን በማትና በማያቋርጥ ምታት የመታውን ይኸውልህ፣ አሕዛብንም በማትና በማያቋርጥ ምታት የመታውን አሕዛብንም በተከለከለ መከራ በቁጣው የገዛውን የኃጥአንን በትር የአለቆችንም ዘንግ እግዚአብሔር ሰብሯልና። እስካሁን ድረስ ዝም ብሎ በሆኑ ሰዎች ነገስታት እንትን ውስጥ ነው የሚዞረው። ግን ወረድ ስንል ሉሲፈር ይመጣል። ምድር ሁሉ አርፋ በጸጥታ ተቀምጣለች፣ እልልም ብላለች። ጥድና የሊባኖስ ዝግባ ይላል። ከዛ በኋላ አንተ ከተዋረድህ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው በአንተ ደስ አላቸው ይልና አሁን ይጀምራል። ሲኦልም በመምጣትህ ልትገናኝህ በታች ታወከች። እንዴት ሲኦል በጣም ብርቱ ነው ዲያብሎስ። አንድ ንጉሥ ስለሄደ ሲኦል ትታወቃለች ነበር። ሲኦል ታወከች። ምክንያቱም ቅድምና እየደነፋ በከባድ ቁጣ ነው የወረደው። በጣም በከባድ ቁጣ ነው፣ በከባድ በቀል ነው። እና ሲኦል በሆነ ተራ ንጉሥ ኃጢአት ባለበት በባቢሎን ንጉሥ በናቡከደነጾር ምንም የምትታወቅበት ምክንያት የለም። ሲጀመር ናቡከደነጾር ንስሐ ገብቶ ወደ እግዚአብሔር ነው፣ በዳንኤል አማካኝነት ንስሐ ገብቶ ወደ እግዚአብሔር ነው አምላክ ተመልሶ። ስለዚህ ሲኦል ታወቀ። በዛ ያሉ ሁሉ ሲመጣ የያዛቸው በሞት ፍሬ የያዛቸው ከአዳም እንትን ጀምሮ የያዛቸው ሲመጣ ሲወርድ ተጨነቁ ማለት ነፍሳቸው ተጨነቀች። ሲኦል ራሱ ተጨነቀ። አዎ ከጣላቸው ጀምሮ ኃጢአት ሰርቶ ኃጢአት ካሰራቸው ጊዜ ጀምሮ የገደላቸው በሲኦል ያሉ ከደነገጡ ሲመጣ አውርፎ ደነገጡ። ከዛ እንደዛ እያለና ጌጥህና የበገናህ ድምፅ ወደ ሲኦል አብሮ ወረደ። ይህ ንጉሥ መቼም አይዘምርም፣ የታወቀ ነው። ለሱ ይዘምራል እንጂ ለሱ ይዘፍናል። ግን ይኸው ቅድም ያየ ነው ያ ጌጡ የለበሰው አልማዝ ምናምን ዝማሬው ምናምን አብረህ ዘድከ በጣም ይገርማል። ጌጥህ የበገናህ ድምፅ አብሮ ወደ ሲኦል ወረደ። በቤታችን ብል ተነጥፏል። በቤታችን ብል ማለት የሚበላትን ማለት ተነጥፏል። ትልም መደረቢያ ሆኖ
ብለህ አሟሽበት። ክብር ለእግዚአብሔር። ነገር ግን ወደ ሲኦል ምን አለ? አንተ የንጋት ልጅ የአጥቢያ ኮከብ ሆይ ሉሲፈር ማለት ነው። አጥቢያ ኮከብ ማለት ሉሲፈር ማለት ነው ትርጉሙ አማርኛው ስለሆነ እንዴት ከሰማይ ወደቅ አሕዛብንም ያዋረድክ አንተ ሆይ እንዴት ወደ ምድር ዳርቻ እስከ ምድር ድረስ ተቆረጠ? አንተ በልብህ ወደ ሰማይ አረጋለሁ፣ ዙፋኔም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። መላእክት ማለት ነው። በሰማይም ዳርቻ በመሰብሰቢያ ተራራ እቀመጣለሁ አላልክም ነበር? ከደመናዎች ከፍታ በላይ አረጋለሁ አላልክም? ነገር ግን ወደ ሲኦል ወደ ጉድጓድ ጣልኩ። የሚያየው ሁሉ ይመለከተዋል። በውኑ ምድርን ያንቀጠቀጠ መንግስታትን የሚያናወጠ ያ ታላቁ በሲኦል ተገኘ። ታላቅ ተብሎም ተጠርቷል። ታላቅና በጣም እኮ እሱ አይገልጠውም እና እንደዚህ እያለ አንተ ግን እንደተጣለ ቅርንጫፍ ከመቃብር ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓድ የወረዱት የገደልካቸው እንደ ተረገጠ ሬሳ አይተዋል። ስለዚህ ጠቅለል ባለ መንገድ እንግዲህ ሉሲፈር ከሞላ ጎደል እንዲህ አይነት ስብዕና ያለው እንደዚህ አይነት ስብዕና በተለይ ሁለቱ። ስለዚህ ወደ ምድር ወድቀሃል ነው የሚለው ስታዩ። ወደ ሌላ ፕላኔት ማርስ ምናምን አይልም የሚለው ወደ ምድር በጣም ከምድር ጋር አይነት ሁኔታ ነው። ወደ ምድር ወድቀሃል። ሁሉም እንደዛ ነው እና እግዚአብሔር የተመሰገነ ጠቅለል ባለ መንገድ ይሄም ቢሆን ያወራነው ዛሬ ስለ ወደቀው የሰው ልጆች ጠላት ቢሆን ግን ደግሞ ሊቀ ካህኑ በሰማይ በቀኝ ቆሞ እስጢፋኖስ ያየው ደግሞ ጌታ ኢየሱስ ክብር ለእግዚአብሔር ይሁን። እግዚአብሔርና ቤተክርስቲያንን በቅፉ ይዘዋል። ለዚች ቤተክርስቲያን ደግሞ በምድር ላይ አሁን በጣም የሚገርመው ደግሞ ጌታ ኢየሱስ ብቻ ነው። መንፈስ ቅዱስ መጥቶባታል። ነገር ነው እና መንፈስ ቅዱስ መጥቶ በሰው ውስጥ ይኖራል አይደል? የውስጠኛው ነገር የሰው ዋና በሚባለው ነገር ውስጥ ይኖራል። የሰው መንፈስ ውስጥ ነው። ዋና በሚባለው አሁን ስናይ የማይታይ ስለሆነ ትንሽ ይመስለናል። ያ የሰው መንፈስ በጣም ትንሽ ሊመስለን ይችላል፣ ግን ስንገለጥ ነው የምናውቀው። ትንሽ እዛ ውስጥ እንዴት መንፈስ ቅዱስ ሊኖር ይችላል ብለን ግን መጠየቅ አለብን። ትልቅ ዕድል እንዴት መንፈስ ቅዱስ እዛ ውስጥ ይኖራል? ይሄ ነገር የሆነ ተራ ነገር አይደለም ብለን ማሰብ አለብን። ማንነቴ ተራ ነገር አይደለም። እንዴት እዛ ውስጥ መንፈስ ቅዱስ ይኖራል? እንዴት ሊኖር ይችላል የሚል ነገር ግን ማንሳት አለብን። ስንለያይ ማለት ነው። ይህን የሚያውቅ መንፈስ በኋላ ሰፎ የነበረው እኔ ብሄድ ይሻላል የተባለ እሱ እንዴት መንፈስ ውስጥ ይኖራል? ዋማይ ማነኝ? ለምንድን ነው የፈጠረኝ ብለን መጠየቅ። ለዚህ ኢየሱስ በእኛ ውስጥ እንዲኖር ለዚህ ኢየሱስ መስዋዕት ከፍሏል። ግን ይሄ መንፈስ በእኛ ውስጥ ነው። ይህም ደግሞ በጣም አስደማሚ ነገር ነው። ሪቨርስ በዛኛው ምጥቀት ሪቨርስ፣ ይህ ደግሞ በእኛ ውስጥ ነው። በጣም ደግሞ ይሄኛው ግሩም ነው። ደግሞ እሱ እንደዛ ይሄኛው ደግሞ በዚህ በእኛ ውስጥ ነው። ይሄም መያዝ አለ። ማንነታችን እንዲህ አሳንሰን እንዳናይ በእኛ ውስጥ ይኖራል። እሱ መንፈስ እኛን መኖሪያ ያደርገዋል።
ስለዚህ ምን አለ ኢሳይያስ ሰሎሞን በሰራው ቤተ መቅደስ አይደለም የሚኖረው እግዚአብሔር ኖ ራሱ በሰራው ቤተ መቅደስ ይኖራል። ራሱ የሰራው ቤተ መቅደስ ነው። ጳውሎስም ተናግሯል። ይህን ቤተ መቅደስ የሚያፈርሰውን ሰይጣንን እግዚአብሔር ያፈርሰዋል አይደለ? ይህን ቤተ መቅደስ የሚያፈርሰውን ሰይጣንን እግዚአብሔር ያፈርሰዋል። እሱንን ፐርሲቭ ማድረግ አለብን። ሄደንም ይህን የወደቀውን ሳይሆን የምናስበው ዋና the spirit of God dwells in me ሚለው ላይ ነው እንድታተኩሩ የምፈልገው። የወደቀው ለዚህ ስለሆነ እሱ ባይወድቅ በእኛ ውስጥ አያድርም። በፊት መንፈስ ቅዱስ እኮ በሰው ውስጥ አያድርም አይደል? አያድርም ነው ዋና the way the spirit of God የሚለውን ነው ማጠቃለያ ማድረግ የምፈልገው። መጸለይ ያለብን እሱ ነው። ሄደን በቃ እሱም አንዴ እኮ ተሰናበተ አይደለ? መቶም በጣም የሚገርመው መቶም በዚህ ምድር ላይ ኢየሱስ 1000 ዓመት ይነግሳል። ሰክሬት ይሄ 33 ዓመት ተኩል ነው አይደል የኖረው? 32 ዓመት ተኩል መቶ 1000 ዓመት ይነግሳል። እቺ ምድር ሳትጠፋ ማለት ነው። አዎ ምንድነው የምድር ነገር የሚገርመኝ መቶ የመጨረሻ የምድር ስልጣኑን መቀማቱን ለማሳወቅ አይደለም። አዎ መጨረሻ እኮ ይጣላል አይደለ? ወደ ሲሆን ወደ እሳት ባህር እኮ ይጣላል። አንተ የምድር ገዢ አይደለም ዞር በል ብሎ ይጥለዋል። ሶቨርን ይሆናል ምድር ላይ ኢየሱስ ራሱ ማለት። ከዛ በኋላ ነው ሁሉ ዓለም እንዳቀም ያደርገው። እና እዚች ምድር ጅማሬ ሂደቷ ምንድነው? ማጠቃለያዋስ ምንድነው? ነው ራሱ በኢየሱስ የምትደመደመው ራሱ በመላእክት አለቃ መጥቶ የመጨረሻ ያጠፋዋል ከምድር ላይ። ምድር መኖሪያው እንዳልሆነች ያረጋግጥበታል። ምድር ለእሱ የተሰጠች እንዳልሆነች ያረጋግጥበታል። ወደ ሲኦል ይልከዋል ከምድር አባራ ጭፍሮቹንም ጭምር በዚህ በ1000 ዓመት ውስጥ የምድር እንትን ሰክሬት ጎድ ኢየሱስ 1000 ዓመት ይነግስበታል። መንፈስ ቅዱስ አሁን ለ2000 ዓመት 3000 ዓመት ይኖርበታል። እግዚአብሔር መላእክት ወጥተውበታል። ወደ አዳም ራሱ የተገኘባት አካሉ የተገኘው ከዚች ምድር ሰክሬት እና ይሄንን ይዘን ሄደን ግን አጠቃላይ እንዴት የዚህ መንፈስ ማደሪያ ሆነ የሚለው ይህንን ነው ልላችሁ የምፈልገው። ከዛ ተረፈ ግን እግዚአብሔር ስለነካችሁ ነክቷችኋል። ዋናው ግን ዋይዝ ማን ሳይሆን መንፈስ ቅዱስ ጳውሎስም ስለሄደ ማለት ነው። ጳውሎስም ሄዶ ጳውሎስ ሄዶ አለ ሆሊ ስፒሪት ላይ ነው የምትመራ አግራቢት ማለት እና ለምን ሰዎችን አገልግላቸው ባክላል ብዙ ጊዜ እንደዛ ይናገረኛል። ዝም ብሎ አገልግላቸው ሰዎችን አገልግላቸው በመንፈስ ቅዱስ አገልግላቸው እና እንግዲህ ያ ዋና ነገር ቢሆን አንድ ነገር ጋለው አንዳንዴ መድረክ ላይ ሲቆም ሰዎች ያዩኝና ፊት አላረግላቸው ፊት አያረግም ከመድረኩ ጋር አንተ መናይና ፊት አያረግም ሲወራራ እንዴት ሲሉ ያለው ከዛ በኋላ ስኮፕ አኖራለሁ። አንድ 4-5 ስኮፕ ቋሚ ስኮፕ እንደዛ አይነት ስሜት ሲሰማቸው ሰዎች ፒላር የሆነ ነገር አቆመለው መጀመሪያ። ከዛ መለስ ይላል። ልክ ፒላሩን አቆመ። ለምሳሌ ቅድም አሁን አንዱ ፒላር ነው የእግዚአብሔር ቃል ምንድነው? ለዘላለም ጸንቶ ይኖራል፣ ሰማይና ምድር ያልፋል። ይሄ አንዱ ፒላር ነው። ሁለተኛ ጳውሎስም ሄዷል። መንፈስ ቅዱስ ብቻ ነው ያለው። ሁለተኛው ፒላር ነው አቆመ። እንዴት የመሳሰሉ ፒላሮችን አቆመ። ከዛ ቀጠልና አንድ ነገር ላይ በቃ እኔን ማስተምረው ተቃውሙ፣ አትቀበሉት፣ እውነትም ቢሆን ተቃውሙ ትላቸዋል እና ግን ልባሩ እውነት ከሆነ በጀርባችሁ ይገባል፣ በዚህ ይገባል። በዚህ ምን አለ ምንድነው ለማለት የፈለኩት
ይሄ ከባድ የእግዚአብሔር መገለጥ ማውቃል። የኔ ሳይሆን የእግዚአብሔር መገለጥ እግዚአብሔር መገለጥ ስለሆነ የሆነ ነገር ያደርጋል ያደርጋል። እሱም በጣም እየተወራጨ ነው። ዝም ብዬ እንደዛ ለተናገረ አይወደውም እና የእግዚአብሔር ነገር ስለሆነ እግዚአብሔር ራሱ የእግዚአብሔር እውቀት ስለሆነ ይበሳጫል እና የሆነ ነገር እውነት ነው ያደርጋል ማለት ነው። ዘካርያስ ጋር አሁን የመጡ እኮ ዲል የሚያደርገው ከነሱ ጋር ይሄ እንትናን ለመጸነስ አጥማቂ ዮሐንስን ለመጸነስ ዲል የሚያደርገው እኮ እሱ ነው። ገብርኤል ሆነ መጽሐፍ ቅዱስ ይናገራል። በስድስተኛው ወር ደግሞ ወደ ማርያም ሄደው እሱ ዲል ያደርጋል በቃ ከሰው ልጅ ጋር እንደዛ እና ገብርኤል ማለት የሰው ልጅ ሆይ ማለት ነው። ስሙ ይሄ ነው ትርጉሙ ገብርኤል የሚለው በራሱ ማለት ነው። እግዚአብሔር ሲያወጣለት ገብርኤል ማለት በእግዚአብሔር ቋንቋ ሲተረጎም የሰው ልጅ ሆይ ማለት ነው። ሞስት ኦፍ ከኢየሱስ ሚኒስትሪ ጋር ደግሞ ኢንቲሜት ያለው እሱ ሞስት ኦፍ ወጣ ይወርድ የነበረው ወደ ሰማይ ወጣ ይወርድ የነበረው ያግዘው የነበረው እሱ ያጽናናው የነበረው እሱ እና እንግዲህ ካህናት አልተቀበሉትም። ስለዚህ ተቀብሎት የነበረው ገብርኤል መጣል ያበረታዋል። አይዞ ይላል። ኦኬ የሚያበረታ መልአክ እሱ ነበር የሚያበረታው። አይዞ ይለዋል። ግጠኝነት ያ ሁሉ ስቃይ ሲኖር ጥጉ የለም ማለት አልችልም። አልነበረም ማለት አልችልም። አለ እና ለምሳሌ መንገድ ነው በጣም ደስ ብሎኛል። እናንተ ደግሞ ሳላስበው ሌላ ላወራ ፈልጌ በሰይጣን ላይ በመናገሬ ደግሞ በጣም ደስ ብሎኛል። ምክንያቱም እንደሚበክን አውቃለሁ። በጣም አይፈልገውም ይሄን